ለመፈመስ ብለው ቢሆን ኖሮ ቀላል ነው። ጊፍት ለመሰብሰብ ቢሆን ኖሮ ቀላል ነበር። ፎሎወር እንዲበዛላቸው ፈልገው ቢሆን ቀላል ነበር። ይሄ ግን አደጋው ቤተክርስቲያንን መረከብ ስለሆነ ነው። ምን የሚል እውነተኛ የቤተክርስቲያን ማህበር ነን። ምንድነው ዓላማችሁ? ቤተክርስቲያንን እንወዳታለን፣ እናከብራታለን፣ አንዳንድ ነገሮች ግን መጥራት አለባችሁ የሚል አንዱ ይሄ ሰውዬ ነው። ታውቁታላችሁ። ቴሌግራም ላይ ምን እንዳለን ቲክቶክም አለው። ከዚያ እኔ ቤታ ምን እንደሆነ እነግርሃለሁ ማለቱ የሚተርከውን ያንን የሐሰትና የክፋት ታሪክ ያመጣል። ታምረ ኢየሱስ ነው እንደዚህ የሚለው። የምን እንደሚለው የሐሰትና የክፋት ታሪክ ቋቅ ቢላችሁ ዋጡት። እንደሚደብራችሁ አውቃለሁ። አንዳንዶቻችሁ ግን ግድ ነው የመማር አለብን። ክህነት አንስቶ እስከታች አጥቢያ ድረስ በመዋቅር ያሉ ቤተክርስቲያናችን የማዳከምና ምዕመናንን የሚነጥቁ አካላት አሉ። ስለነሱ ዛሬ የምንማማረው በጣም የሚገርመው ይህንን የኑፋቄ ተግባር ዛሬ በቤተክርስቲያን እሷ እንደ ሻማ እየቀለጠች በአርሲ አሁን እንደምናየው ባበረችላቸው በስጋዊ ፈቃዳቸው የእንጀራ ማብሰያ ያደረጉትን ሙያ ባስተማረቻቸው ቅኔ አስተምራ የቅኔ መምህር አድርጋ ቀጥራ ደሞዝ እየከፈለች ግን እሷን ለማጥፋት የሚተጉ ሰዎች አሉ። ዜማ ተምሮ እያዜመ ደሞዝ እየከፈለችው ቤተክርስቲያን ውስጥ በቅጥር እያገለገለ ቤተክርስቲያንን ግን አስተምሯን ለማደስ ከመናፍቃን ጋር የሚሰራ ሰው ግን ዛሬም አለ። በጉያዋ ባደጉ የእናት ጡት ነካሽ በሆኑ በራሷ ልጆች የሚፈጸሙ ሆኗል። ዛሬ እነዚህ ሰዎች ባለባበሳቸው፣ ባነጋገራቸው ኢቭን ግዝ ራሱ የሚጠቅሱ አሉ። ባካሄዳቸው ቤተክርስቲያን ስለሚመላለሱ ማለት ነው እና በአገልግሎታቸው ተአማኝነት ለመፍጠር ስለሚተጉ ክርስቲያኖች ሊመስሉ ይችላሉ። ዛሬም በቅጥር ውስጥ ያሉ ሰዎች አሉ። ከላይ ከጠቅላይ ቤተ ክህነት አንስተ እስከታች ድረስ በአነጋገሩ ራሱ ግዝ የሚጠቅስ እኮ አለ። ግን እኮ የታድሱ መናፍቅ ይሆናል። ባካሄዱ ደግሞ ምን ማለት ነው? ቤተክርስቲያን ሁሉ የሚመላለስ ረገሌማ ተሐድሶ አለ መረ ቅዳሴ ሁሌ ነው የማየው የምትሉት ሰው ለምንድነው የሚያደርጉት ታውቃላችሁ? ለምንድነው ቤተክርስቲያን በየጊዜው የሚመላለሱት? ክርስቲያኖችን ሊመስሉ ይችላሉ። ለመምሰል ለምን? ተአማኝነትን ለመፍጠር ነው። ወይ ገሌማ ተሐድሶ አትበሉት፣ ቅዳሴ አይቀርም፣ ማህሌት አይቀርም፣ ሁልጊዜ ይመጣል ቤተክርስቲያን የሚል ሰው። ስለዚህ በምዕመናን ዘንድ ተአማኝነትን ለመፍጠር የሚተጉ አካላት ዛሬ አሉ። እሺ ይህ ድርጊታቸው የሚያስቀርብን ግላዊ ጥቅም ቢሆን ኖረው ይህን ሁሉ ነገር ሰተን በተው ነው ማለፍ እንችል ነበር። ለእግዚአብሔር ሰተን አሁን ስለዚህ ሰዎች ማውራት ምን ይጠቅማል ለሚለን ሰው ማለት። ነገር ግን ይሄ አደጋው ከውስጥ እስከ ውጭ በተዘረጋ መዋቅር ቤተክርስቲያንን እስከ መረከብ ካልተቻለ እስከ መክፈል በሚያደርስ የተቀናጀ ስልት በፕሮቴስታንታዊ በጀት በታገዘ ድጋፍ አምልኮተ እግዚአብሔርን ከምድረ ገጽ ለማጥፋት የኤልዛቤል እቅድ የሚያስፈጽሙ አካላትን መታገስ አግባብ ባለመሆኑ ማንነታቸውን ገልጾ ህዝብ እንዲያውቀው ማድረግ መንፈሳዊ ግዴታችን ስለሆነ ነው። የግል ጥቅም ቢሆን ኖሮ ጊፍት ብቻ አግኝተው ቢያልፍ ኖሮ ቀላል ነበር። ለፎሎወራቸው ብቻ የሚያደርጉ ነበር። ፎሎወር ነው በቃ ይውሰዱት የሚወስዱትን ይባል ነበር። ጊፍት ከሆነ ይብሉት ይባል ነበር። የዚህ ግን አደጋው ምንድን ነው? ቤተክርስቲያንን መረከብ ስለሆነ ነው። የዚህ ግን አደጋው ምንድነው? ቤተክርስቲያንን መክፈል ስለሆነ ነው። ይሄ ነው አደጋው። የጥቅማ ጥቅም ቢሆን ኖሮ ቀላል ነበር። ለመፈመስ ብለው ቢሆን ኖሮ ቀላል ነው። ጊፍት ለመሰብሰብ ቢሆን ኖሮ ቀላል ነበር። ፎሎወር እንዲበዛላቸው ፈልገው ቢሆን ቀላል ነበር። ይሄ ግን አደጋው ቤተክርስቲያንን መረከብ ስለሆነ ነው። ለዛ ነው የምንተገው። እሺ ምንድነው ስልታቸው? ስልታቸውን እስቲ እንመልከት። የመጀመሪያው የተሐድሶ መናፍቃን መዋቅር ዘርግተው ስልት ነድፈው በጀት መድበው ቤተክርስቲያንን ለማጥፋት ከሚጠቀሟቸው መንገዶች መካከል የተወሰኑት እናንሳ። አንደኛ በሚያውቋቸው ሰዎች በኩል መቅረብ። ምን ማለት ነው? ማለት በቤተክርስቲያን አስተዳደራዊ መዋቅር ውስጥ በአብነት ትምህርት ቤት ወንበር ዘርግተው የሚያስተምሩ የአብነት መምህራንን፣ በልዩ ልዩ ገዳማት የሚገኙ መናንያንንና አስተዳዳሪዎችን፣ የመንፈሳዊ ትምህርት ተቋማት አስተዳዳሪዎችን፣ መምህራንን እንዲሁም የሰንበት ቤት አመራሮችን፣ አባላትን ማዋወቃቸውና መቅረባቸው
በእነሱ በኩል ተልእኳቸውን የማስፈጸም እድል ፈጥሮላቸዋል። ጳጳሱን አውቀዋለሁ የሚል እኮ ታድሶ አለ። ብፁዕ አቡነ በገሌ እኮ ይደውሉኛል የሚል ሰው እኮ አለ። እውነቱን እኮ ነው አለው። በአብነት ትምህርት ላይ ሊቀ ሊቃውንት ገሌ እኮ አውቃቸዋለሁ የሚል አለ። ከደሳቸው ጋር እየዋለ ለምን እሳቸውን ለመበረዝ ያመቸዋል። ልዩ ልዩ የገዳማት አለቆችን ጭምር ይኸው ለእናንተ ገዳም እንደዚህ አዋጥቼ እንደዚህ ያደርጋለሁ፣ ለገዳሙም ይሆን ጀኔሬተር ገዝቻለሁ፣ ለገዳሙም ይሆን እህል ምናምን አምጥቻለሁ እያለ በገዳማውያን አባቶች ልብ ውስጥ ለመግባት ይህን የሚሰሩ ሰዎች አሉ። የከተሞች የምናገኛቸው አብያተ ክርስቲያናት አለቆችም ይቀርቧሉ። ማን የዚህ ደብር አለቃው? ኧረ እኔ አውቀዋለሁ፣ ጓደኛችን እኮ ነው፣ በየጊዜው ነበር አብረን ምሳ የምንበላው ይላል። በሚያውቋቸው ሰዎች በኩል መቅረብ። አሁን እዚህ ጋር ምላሽ ጥያቄ ልጠይቃችሁ። የቤተ ክርስቲያን ጠቅላይ ቤተ ክህነት ያለ ጓደኛ ካላቸው የአብነት ትምህርት ቤት ወንበር ዘርግተው የሚያስተምሩ ሊቀ ሊቃውንትን የሚያስተምሩ የአብነት መምህራን ጋር የሚቀርቡ ከሆነ ልዩ ልዩ የሆኑ የገዳማት መናንያንና አስተዳዳሪዎችን የሚቀርቡ ከሆነ መንፈሳዊ የቅድስት ሥላሴና የቅዱስ ጳውሎስ መንፈሳዊ ኮሌጅ ተቋማት አስተዳዳሪዎችን የሚቀርቡ ከሆነ የሰንበት ትምህርት ቤት አመራሮች የሚቀርቡ ከሆነ እዚህ ቲክቶክ ላይ ያሉትን ሰዎች አይቀርቡ? ምን ጥያቄ አለው? አንዱ አደጋ መጠንቀቅ ያለብን እዚህ ጋር ነው። መናፍቃን ሲያመሰግኗችሁ በጣም የምትፈነጡ ሰዎች አላችሁ። እኔ ወንጌል እኔ እንዳንተ የሚሰብክ ባገኝ ኖሮ መናፍቅ መቼም አልሆኑ ነበር። እስቲ ሁን አሁና ተጠመቃ ሁንሽ እንደኛ ሰባኪ ሳላገኘን አለ ፕሮቴስታንት ይሆንከ። እስቲ ዛሬ እመንና እስቲ ዛሬ ኦርቶዶክስና ዛሬ እዛ ጥግ ላይ ሆነው ግን እኛን በማመስገን ለምን የእኛን ልብ ለመቦርቦር ነዋ። በውዳሴ አስመስለው፣ በምስጋና አስመስለው፣ ልክ እኛ የኦርቶዶክስን ትምህርት ያበራንላት አስመስለው በሚያውቋቸው ሰዎች በኩል መቅረብ። ይሄ የተሐድሶ ናፍቃን አንዱ ስልት ነው። ቲክቶክ የሚያገለግሉ ሰዎች ሊቀርቡ ይችላሉ። አለቆቹ ሊቀርቡ ይችላሉ። የሰንበት ቤት አመራሮችን ሊቀርቡ ይችላሉ። አስተዳዳሪዎችን ሊቀርቡ ይችላሉ። ጠቅላይ ቤተ ክህነት ሊቀርቡ ይችላሉ። ጳጳሱ ሊቀርቡ ይችላሉ። ይሄን ለምን እንደሚያደርጉት ተልእኳቸውን ለማስፈጸም እድል ይፈጥርላቸዋል። ቢያንስ እንኳን መናፍቅ ሆኖ መገለጽ ሲከብዳቸው የእነሱ ጓደኛ መናፍቅ ሲወገዝ ኧረ ብፁዕነቶ እኔ እርሶ ሹፌር ነኝ፣ እርሶን ቀርቦታለሁ፣ ለምን ግን ታወግዙታላችሁ? በጥላቻ እኮ ነው። አይ ያንን ወንድሙን ለማትረፍ እኮ ነው። ተሰሚነት አለዋ። ከጳጳሱ ጋር ይቀራረባላ፣ ከሰንበት አመራር ጋር ይቀራረባላ፣ ከአለቃው ጋር ይቀራረባላ። እንዳይወገዙ መጻፋቸውም እንዳይነካ ተልእኳቸውን ለማስፈጸም እድል ይፈጥርላቸዋል። ቋቅ ቢላችሁ ዋጡት። እንደሚደብራችሁ አውቃለሁ። አንዳንዶቻችሁ ግን ግድ ነው መማር አለብን። ዛሬ ተሐድሶ መናፍቃን እንደጠፋ የሚናገር ሰው ካለ ወይ እሱ እጁ አለበት አሊያም መረጃ የለውም ማለት ነው። ከዚህ ዓለም ርቋል ማለት ነው። ይሄ አንደኛው ስልታቸው በሚያውቃቸው ሰዎች መሄድ ነው። ለምሳሌ ላንሳ። በ1990 ዓመተ ምህረት ቀኑና ተሰጥቶት ተጸጽቶ በመመለስ ፋንታ በኑፋቄው በመግፋቱ ምክንያት በ2004 ዓ.ም በቅዱስ ሲኖዶስ ምልዓተ ጉባኤ የተወገዘው 16ቱ የተሐድሶ አራማጆች ገለጹት መካከል አንዱ የሆነው ሁላችሁ የምታውቁት አሁንም ኦርቶዶክስ ነኝ በማለት የሚያደናግረው እና በሰሜኑ የሀገራችን ክፍል የሚካሄደውን የተሐድሶ እንቅስቃሴ የሚባለው ጽጌ ጾታ የተባለው ቃና ተዋህዶ ብሎ አሁን ቲክቶክ ላይ የከፈተው ማለት ነው። ብዙ የአብነት መምህራንን ለመቀሰጥ ቅሰጣ ተግባር ለማለት እድል ያገኘው በአብነት ትምህርት ቤት የሚያውቃቸውን ሰዎች በመጠቀም ነው። ጓደኛ በማፍራት ነው። በጣም አደገኛ ናቸው። ከሁሉ ሰው ቀድሞ አውቀው የደረሱ ይመስላሉ። በማድነቅ ይቀርባሉ። አቤት እኮ ድምፅሽ፣ አቤት እኮ ድምፅህ፣ አቤት እኮ ስትሰብክ ብለው በማድነቅ ይጀምራሉ። ጽጌ ጾታ የሰራው በዚህ ነው። በዚህ አጋጣሚ ጽጌ ጾታ የተወገዘ ያልመሰላችሁ ሰዎች በ2004 ዓ.ም በቅዱስ ሲኖዶስ ምልዓተ ጉባኤ ተወግዟል። ይሄ ማወቅ አለባችሁ። እድል አልተሰጠውም እንዳይባል በ1990 ዓ.ም ቀኑና ተሰጥቶት ከ2004 በፊት ማለት ነው። ቀኑና ተሰጥቶት ተጸጽቶ መመለስ ፋንታ በኑፋቄው በመግፋቱ 2004 ተወግዟል። ጽጌ ስጦታው ማለት አንዱ የተጠቀመው በምን መንገድ ነው? የአብነት መምህራንን ለመቀሰጥ እድል ያገኘው በአብነት ትምህርት ቤት የሚያውቃቸውን ሰዎች በመጠቀም ነው። ልጨምር አንድ መሰረተ ክርስቶስ ቸርችም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማደስ በሚደረገው እንቅስቃሴ ለአገልግሎት የምፈልጋቸው በኦርቶዶክስ ቤተክርስቲያን ውስጥ አገልግሎት የሚሰጡ ካህናት ብቻ ነው ማለቷ ራሱ
የአብነት መምህራንን ለማጥመድ ቤተክርስቲያንን ቋንቋ የሚያውቅ አካል አስፈላጊ እንደሆነ በመረዳቷ ምክንያት እንደዚህ አድርጋለች መሰረተ ክርስቶስ። እኔ የምቀጥረው ካሁን በኋላ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለማደስ የሚደረገው እንቅስቃሴ ውስጥ በኦርቶዶክስ ቤተክርስቲያን አገልግሎት ውስጥ የሚሰጡት ካህናትን ብቻ ነው ብላ ነበር። ትዝ ይለኛል አንድ ወቅት ጅማ ላይ 2001 ዓ.ም መሰረተ ክርስቶስ ቸርች ማስታወቂያ ተወጥቶ ተለጥፎ ግዕዝ የሚችል እዚህ ቸርች ላይ የሚቀጠሉ ማስታወቂያ ወጥቷል። ለምን? ግዕዝ የሚችል ማለት ከየት የመጣ ነው? ገንዘብ ክፉ ነው። ጊፍት ክፉ ነው። በጊፍት እኮ ተታለው እኮ ኑፋቄ ውስጥ የሚገቡ ሰዎች እኮ አሉ። እግዚአብሔር መጨረሻችን ያሳምርልን በእውነት። ሶስተኛ አሰልጥኖ በቅንፍ አሰይጥኖ መመለስ ከቤተ ክርስቲያን ከቤተ ክህነት ከቄሶች አሊያም ደግሞ ከዲያቆናት ወይ ከሰንበት ተማሪዎች ያሰለጥናሉ። ያ ማለት ሰውየው እምነቱ ተቀይረ ማለት ግን እኮ ክሩ አንገቱ ላይ አለ። ግን አሁንም እኛ ጋር እየቀደሰ ነው። ግን አሁንም እኛ ጋር አመራር ነው። እኛ ጋር አሁንም አስተዳዳሪ ናቸው። አሁንም እኛ ጋር ቀዳሽ ቄስ ነው። ሰልጥኖ ሰይጥኖ ይመጣል። ሰይጣን ሆኖ በምን መንገድ? በትውቅም ሆነ በማታለያ የቀረቧቸውን ሰዎች የጥፋታቸው ዓላማቸውን ለማስፈጸም የሚችሉበትን አቅም በስልጠና ካስታጠቋቸው በኋላ ተልኳቸው ሳይረሱ ወደ ቀድሞ ቦታቸው ተመልሰው ስራቸው እንዲቀጥሉ ያደርጓቸዋል አሉ። ዛሬ ለብዙዎቻችሁ መሰናክል እንዳልሆን ብዬ ተውኩት እንጂ በአዲስ አበባ ሰንበት ቤቶች ውስጥ አመራር ውስጥ አሉ። የተሐድሶ መናፍቃን ሚሽን ወስደው ሰልጥነው በስነ ስርዓት ሰንበት ቤት የሚመሩ ሰልጥነዋል። እነሱ ጋር ሰይጥነዋልም ጭምር። መሰይጣን ታውቃላችሁ? ሰይጣንን መሆን የሰይጣን ተግባር መፈጸም። እግዚአብሔር በእነሱ ከመሰልጠንም ከመሰይጠንም መድኃኒዓለም የሚጠብቀን። ያሰለጥኑና አያስቀሩትም። እነሱ ጋር ሂድ ተመለስ፣ ሰንበቱን ደግመህ ምራው፣ ሰበካ ጉባኤ ግባ፣ የሰንበት አመራር ሁን፣ ጽዋ ማህበር ውስጥ ግባ፣ ማህበረ ቅዱሳን ውስጥ ግባ፣ ጠቅላይ ቤተ ክህነት ግባ፣ ቄሱን ዲያቆን ሁን፣ ሰው መልምልልን። እዛው አችሁ አሰልጥነው አሰይጥነው ይልኩታል። ይሄ ትልቁ አደጋ ነው። ሶስተኛው መንገድ የተሐድሶ መናፍቃን አሁን የሚከተሉት ይሄ መሆኑን እንድናገር። ሌላው ሚዲያ ይጠቀማሉ። ሚዲያዎችን መጠቀም ተሐድሶዎች እንቅስቃሴያቸው ከግብ ለማድረስ ህትመት ይጠቀማሉ። የኤሌክትሮኒክስ እና የብሮድካስት ሚዲያ ይጠቀማሉ። ማን እንዳዘጋጃቸው የማይታወቁ ባለቤት አልባ በራሪ ወረቀቶችን ይበትናሉ። ጋዜጦችን ይበትናሉ። መጽሔቶችን ይጠቀማሉ። መጽሐፍት ይጠቀማሉ። የምስል ድምፅ የምታዩት ነው። ድረገጾችን ይጠቀማሉ። የጡመራ መድረኮች ይጠቀማሉ። ሬዲዮ አለ፣ ቴሌቪዥን አለ። አሁን እንኳን አረብ ዲሽ ላይ ስንት የፕሮቴስታንት ቻናል ነው ያለው። በተለይ ደግሞ አሁን ምን ይጠቀማሉ? ቲክቶክ በመጠቀም ኑፋቂያቸውን እያስፋፉ ይገኛሉ። ስቲል ነው ማለት ሚዲያ ይጠቀማሉ ተሐድሶ መናፍቃን። እንዳትረሱ፣ መጀመሪያ ያነሳነውን ነገር እንዳትረሱ አደራችሁ። መጀመሪያ አንድ ቁጥር ላይ ምንድን ነው ያልኳችሁ? መጀመሪያ ተሐድሶ መናፍቃን በሚያውቋቸው ሰዎች በኩል መቅረብ። ስለዚህ ይህን የምትሰሙ የቤተክርስቲያን ልጆች ማን ነው የቀረበኝ ብላችሁ ጠርጥሩ። ማን ነው እያሞገሰኛል? በተለይ ደግሞ የሚያሞግሰን ሰው ማን ነው? እያደነቀኝ ያለው ማን ነው? እያባበለኝ ያለው የማንን ዓላማ ነው እያስፈጸምኩ ያሉት? እውነት ቤተክርስቲያን ይህንን መጽሐፍ ቅዱስ በምትተረጉበት መንገድ ነው እያስተማርኩ ያሉት ሚዲያ ላይ ወይስ ማን ደስ እንዲበለው ብዬ እየሰበኩ ነው ያለሁት? ይህ አንደኛው ስልት ነው። ሁለተኛው ስልት ደግሞ ምንድን ነው? ገንዘብ በማታለል በእኛ ንግግር ብንናገረው በጊፍት ሱታ በመስጠት እንካች ለካርድ እቺ ለዋይፋይ ትሆናችሁ ይህንን ስልክ ግዛበት። በገንዘብ ልብስ እየገዙ ጫማ እየገዙ በገንዘብ ይገላሉ። ከዛስ አሰልጥነው የሚሰለጥኑ ሰዎች አሉ። አሰልጥኑ የሚልኳቸው ሰዎች አሉ። ስታዩት አሁንም ዲያቆን ነው። አሁን ሰበካ ጉባኤ ላይ አለ። አሁንም አስተዳዳሪ ነው። አሁንም ቄስ ነው። አሁንም ቀዳሽ ነው። አሁንም ሰንበት አመራር ኮሚቴ አባል ነው። ይህን የሚፈጽሙ ሰዎች አሉ። ስለዚህ በጣም አደገኛው አካሄድ ይሄ አሰልጥኖ መላክ ነው። በነገራችን ላይ በዚህ አጋጣሚ ውጭ ድረስ ሄደው ተምረው የመጡ አሁንም አባ እገሌ፣ ቄስ እገሌ፣ ዲያቆን እገሌ እየተባለ የሚጠሩ በልብሳቸውና በመላሳቸው ኦርቶዶክሳውያን በልባቸው ግን ፕሮቴስታንት የሆኑ ብዙ የቤተክርስቲያን አገልጋዮች አሉ። ዛሬም በነገራችን ላይ ዛሬም አሉ።
እኚህ ሰዎች እንዳሉ መርሳት የለብንም። ሚዲያዎችን ደግሞ እንደሚጠቁ መርሳት የለብንም። ይሄ በጣም መሰረታዊ ጉዳይ ነው። ጋዜጦችን ይጠቀማሉ። እስቲ ጋዜጦችን ልንገራችሁ። ከቆዩት የተሐድሶ መናፍቃን የሚጠቀሙት ጋዜጦች ተሐድሶች እያሳተሙ ከሚያሰራጫቸው መርዛማ ከሚረጩባቸው ክፉ ትምህርቶች ጋዜጦቻቸው መካከል መጥቅ የሚባል አለ። በሃይማኖት ቁሙ የሚባል እኛ ሰንበት ቤት ላይ ሲተሰራጭ የነበረ የያዝነው ነው። ይሄ መርከብ የሚባል አሁን ስሙ ደስ አይልም። ይሄ ሁሉ አሁን ጋዜጣ የተሐድሶ መናፍቃን። በሃይማኖት ቁሙ የሚል አሁን ትጠብቃላችሁ? አሁን በሃይማኖት ቁሙ ከተባለ የኦርቶዶክስ ተዋህዶ ነው እንጂ እንደው የተሐድሶ ይሆናል ብላችሁ ታስባላችሁ? የመጽሔቱ ስም በሃይማኖት ቁሙ የሚል ነው። መርከብ፣ መና ተዋህዶ፣ እግዚአብሔር ያሳያችሁ፣ እውነት የሚል ሆህተ ብርሃን የሚል ከሳቴ ብርሃን የሚል ርግብ የሚል ንቁ የሚል እነዚህ ሁሉ አሉበት። ይሄ ሁሉ ጋዜጣ አላቸው። መጽሔት ላይ ደግሞ ልጥቀስላችሁ አንቀጸ ብርሃን የሚል አሁን አንቀጸ ብርሃን የኦርቶዶክስ አይመስል ብሔራዊ ተሐድሶ የሚል አላቸው። ከሳቴ ብርሃን ዘኢትዮጵያ የሚል አላቸው። ሰላማ ዘኦርቶዶክስ ተዋህዶ የሚል አላቸው። ጮራ የሚል አላቸው። ጭራሽ ቤተ ፍቅር አላቸው። እነዚህን ሁሉ ያሰራጫሉ። ሚዲያ ይጠቀማሉ በደንብ አድርገው። መጽሐፍት ጭምር ያሳትማሉ። በጣም የሚገርማችሁ ተሐድሶዎች በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ስም ብቻ ማለት ነው ከ180 በላይ መጽሐፍት ጽፏል። ታውቃላችሁ? በእኛ ስም ብቻ መጽሐፍቶቻችሁ ምን ላይ ነው የሚያተኩሩት? የክርስቶስን አምላክነትና የእመቤታችን አማላጅነት ክደው የሚያስክዱ፣ ቤተክርስቲያንን የሚነቅፉ፣ ቅዱሳን የሚሳደቡ፣ ክርስቲያናዊ ስነ ምግባር የሚያጣሉ ናቸው። እነዚህ ሁሉ ተሐድሶዎች እንግዲህ እንደምታውቁት የግብር አባታቸው የሉተር ልጆች ናቸው እንጂ ኦርቶዶክሳውያን አለመሆናቸው መጽሐፍቶቻቸው ራሱ ይናገራሉ። ከቁጥራቸው ብዛት የተነሳ ሁሉንም የተሐድሶ መጽሐፍ መዘርዘር ከባድ ቢሆንም በ2004 ዓ.ም ከነጽጌ ጾታው ጋር የተወገዘው አሸናፊ መኮንን ብቻ ከ25 አሁን 30 ደርሷል በላይ መጽሐፍቶች አሉት። ታውቃላችሁ? አለው። አሸናፊ መኮንን መጽሐፍ የሚያነብ ሰው የለም። እስቲል ነው ተወግዞ አሁን ዲያቆን አሸናፊ መኮንን ብሎ መጽሐፍ የሚገዛ ሰው አለ። ግን በ2004 ዓ.ም ማይንዱ አሁን ስንት ነው ያለ ነው? 2018 አለ ያለው። ቆርጣሩት እንግዲህ ስንት ዓመት እንዳለፈው። እስቲል አሁንም ዲያቆን አሸናፊ መኮንን ያለው የሚያሳትመው ይሄ ሰው ማለት ነው። ከቅርብ ጊዜ ወዲህ ምዕመናን በስውር መንጠቁን አላጠግባቸው ብሎ ቤተክርስቲያንን በግልጽ እየተዋጓት ያሉት ፕሮቴስታንት የተሐድሶ መናፍቃን በኢትዮጵያ ኦርቶዶክስ ቤተክርስቲያን እንዳለና እንቅስቃሴውም ከእነርሱ ድጋፍ ሰጪ መሆኑን በመጽሐፍቶቻቸው ገልጸዋል። ፕሮቴስታንቶች ይህን ጭምር እውቅና ሰጥተዋል። ለምሳሌ ጸጋ ዘአብ በቀለ የሚባለው ሳታድግ ያረጀች የኢትዮጵያ ቤተክርስቲያን የሚል መጽሐፍ አሳትሟል። ይሄኛው ማለት ነው። ይሄ መጽሐፍ ሳታድግ ያረጀች የኢትዮጵያ ቤተክርስቲያን ይህን የጻፈው ጸጋ ዘአብ በቀለ ነው። ከላይ ምን ብላችኋል? የኢትዮጵያ ቤተክርስቲያን ተሐድሶ ይልና ሳታድግ ያረጀች ማን ነው የሚለው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ ይኸውን በቅርብ የጻፋቸው ነው። አሸናፊ መኮንን አይታችኋል? ስሙ እንደሆነ የሚጠራ በዲያቆን አሸናፊ መኮንን ይላል። መጽሐፉ እንደሚለው አካላዊ ቃል የዮሐንስ ወንጌል ትርጓሜ ክፍል አንድ። አሁን የኦርቶዶክስ አይመስልም ይህ መጽሐፍ። ምክንያቱም ዲያቆን ብሎ ራሱ እዚህ ጋር ጠርቷል። ከቨርቢዎች ስዕሉን ተመልከቱ። ስዕል ጣዖት ነው እያሉ አይታችኋል። እኛን ለማጥመድ ኦርቶዶክሱን ግን ፕሮቴስታንት ለማድረግ ስዕል ይጠቀማሉ። ዛሬ ከፋው ደግሞ ይሄ ነው። አሁን በቅርብ ያሳተመው ደግሞ ጴጥሮስ ጳውሎስ የሚለው መጽሐፍ አሁን ማን ነው? አሸናፊ መኮንን ማን ሰው አያችሁ? ጴጥሮስ ጳውሎስ አድርጎ ስዕላቸውን ቁጭ አድርጎ ምንፍቅና መጽሐፍ እኮ ነው። ለምን ይሄንን ከቨር ካየ ኦርቶዶክሱ ጅሉ ይገዛላ? ጴጥሮስ ጳውሎስ ሲባል ተንሰብስበው የኦርቶዶክስ ቤተክርስቲያን መጽሐፍ ይመስለዋላ? ስዕሉን አይቷላ? ጽሁፉ አላ? እዚህ ጋር ደግሞ ዲያቆን ይላላ። ምን ያክል አደገኛ እንደሆነ ታውቃላችሁ? ይሄን አሁን የምነግራችሁ የዛሬ ወር መጽሐፍ ነው። የመጽሐፍ ይሄ የዛሬ 2 ወር መጽሐፍ ነው። ይሄ እኮ የድሮ መረጃ እኮ አለም። አሁን እየነገርኳቸው ይሄ አሁን ገበያ ላይ የወጣ መጽሐፍ ነው። ጭራሽ የኛ ቅዱሳት መጽሐፍት መሸጫ ላይ ይሸጣሉ። መጽሐፍት መደብር ላይ ይሸጣሉ ተቀላቅለው። ምን ያክል አደጋ እንደሆነ እንድትረዱ ነው። ልጨምርላችሁ። አሸናፊ መኮንን ተንሱ ለጸሎት የቆየ መጽሐፍ ነው። እንደውም አሁን ተንሱ ለጸሎት የኦርቶዶክስ አይመስል
ግን በዲያቆን አሸናፊ መኮንን ሎክ ቅዱስ ሲኖዶስ ዲያቆን አይደለህም አንተ ምመነ ብሎ አሸናፊ መኮንን አውግዞት፣ ግን ስቲል የሚጽፈው ዲያቆን እያለ ነው። ተመልከቱ። ህብስተ ሕይወት ብሎ ደግሞ እዚህ ጋር ተመልከቱ። የዮሐንስ ወንጌል ትርጓሜ ክፍል 6 ብሎ በዲያቆን አሸናፊ መኮንን አይታችኋል። ስዕሉ ምን እንደሚጠቀም አሁንም ተመልከቱ። እዚህ ጋር ተወልዶናል ብሎ አሁንም በዲያቆን አሸናፊ መኮንን። ይሄ ሰው ብቻ ነው ከ30 በላይ መጽሐፍ ያለው ይሄ አንዱ ግለሰብ። ታዲያ ተሐድሶ መናፍቃን የሉ? ይሄን አሁን ስል ስታይ የኦርቶዶክስ አይመስልም። ጸሐፊው ግን ማን ነው? ቅዱስ ዮሐንስ አፈወርቅ እንዳለው አንድን መጽሐፍ ከማንበብ በፊት የጸሐፊውን ማንነት መጀመሪያ ማወቅ አለብህ እንዳለው አጅሬዎቹ እዚህ ቲክቶክ ላይ ያለን ደግሞ ተሐድሶ የለም ምናምን ስም ማጥፋት ነው ይላል። ባለፈው ያልኳችሁ መጽሐፍ ነው ጸሎት የሚለው አሁንም አሸናፊ ዲያቆን ብሎ የሚጠራው ጭራሽ ቪዲዮ ለቋል እንጂ እንትን እኮ አለው እኮ ስብከት አለው። ክርስቶስ ለምን ሰው ሆነ የሚል ማን ነው? ክፍል 7 በማን በዲያቆን አሸናፊ መኮንን። አይታችኋል ስዕሉ እንዴት እንደጠቀም የሚቤታችን ዩቲዩብ እኮ ነው ያው ማሳያችሁ ያሉት። የዩቲዩብ ርዕስ የቴምፕሌቱ የተጻፈው ክርስቶስ ለምን ሰው ሆነ ይላል። ጸሐፊው ማን ነው? የኔን ትረካ ሰባኪው ማን ነው? ዲያቆን አሸናፊ መኮንን። የተወገዘው ምን አለው? ከቨር ፔጁ የድንግል ማርያም ምስለ ፍቁር ወልዳ ያው መላእክት ዙሪያውን ከበዋት። የሚያምንበት አይመስልም፣ የሚቀበሉ አይመስልም። ዲያቆን አሸናፊ መኮንን ሲባል እውነተኛ ሰባኪ አይመስለውም። አንዳንድ ሰው ደግሞ ይቀላቀልበታል። ዲያቆን አሸናፊ መኮንን አሸናፊ ገብረ ማርያም የሚባለው ዘማሪ እዚህ ጋር ደግሞ አለ የሚለውጥ ፍቅር። ይሄ መጽሐፍ ቸብችቦ ስንተኛ እትም ላይ እንደደረሰ ተመልኩ። 6ኛ እትም። አሁንም ይኸው በዲያቆን አሸናፊ መኮንን ማየት ማመነው ለምትሉ ሰዎች ማለት ነው። ይሄ ደግሞ አገዛቸው ተፈራ ነው። ዘራ ያዕቆብና አባ እስጢፋኖስ ቢሎ መጽሐፍ ምን እንዳለ ልንገራችሁ። እዚህ መጽሐፍ ላይ ገጽ 292 ላይ የደቂቀ እስጢፋኖስን ይላል አስተምሯቸውንና ስርዓታቸውን ልንመረምረውና ልንመዝነው የሚገባው መጽሐፍ ቅዱስን መሰረት አድርገን ነው። ነገር ግን በዚያ በኖሩበት ዘመን ነባራዊ ሁኔታ ውስጥ ሊሆን ይገባል ብሎ ይህን ጽፎ ምን አለ ግን በዛው በራሱ ይህንን ትርጉም ሳይጠቀም ቤተክርስቲያን ሲሰድባት ታገኛላችሁ። ይሄ አሁን አይመስልም? የኦርቶዶክስ አይመስልም? ማን ነው የሚለው? አገዛቸው ተፈራ። ጨራሽ ምን እንደሚለው ርዕሱን በኢትዮጵያ ቤተክርስቲያን ታሪክ ነው የሚለው። የተወገዘውን አሸናፊ መኮንንና አገዛቸው ተፈራ። ይኸው አገዛቸው ተፈራ የሚከፋው የሰውዬ ምን ቢሆን ጥሩ ነው። ቴሌግራም ግሩፕ አለው። አሁን እቺ መጽሐፍ ምንድነው ታውቃለች? የተከበረ መክሊት የምትለው ተመልከቱት። ለመድሎተ ጽድቅ ከተሰጠ ምላሽ ጋር ይላል። አስባችኋል? የዲያቆን ያረጋል አበጋዝን መድሎተ ጽድቅ ቅጽ 1 ቅጽ 2 ቅጽ 3 ዲስፕሩቭ ማድረጉ ነው በሱ ቤት። ይሄ መጽሐፍ አሁን እሱ ድንቄም ይኸው ቴሌግራም ቻናሉ ደግሞ ሰብስክራይብ አድርጎ አልኳችሁ። በደንብ ስሙ። ይሄ ማለት ሰዎቹ ምን ያክል ርቀት እንደሚጓዙ እንድትረዱ ነው የምነግራችሁ ያለሁት። ይሄ ነው ከባድ ነው ብላችሁ ይሄ ነው ጭራሽ ያው አገዛችሁ ተፈራ ብሎ እዚህ ጋር እንደሚታያችሁ ለመድሎተ ጽድቅ የተሰጠ ምላሽ ነው የሚለው። ምላሹ ለማን ነው? ለመድሎተ ጽድቅ። ታዲያ የተሐድሶ መናፍቃን የሉ? በሚዲያ ነው የጠፉት። ይሄ ዘማርያም ሚዲያ ነው ወይ? እጃችሁን አውጡ ወይ እጃችሁን ሰብስባችሁ ተቀመጡ። አንዳንድ ወንድሞቻችን እጃችሁ ከሌለበት እኔ ተሐድሶ መናፍቅ አይደለሁም በሉ እንጂ የተሐድሶ መናፍቅ የሚባል ነገር የለም ማለት ግን አይቻልም። እኔ ተሐድሶ አይደለሁ ማለት ይቻላል። ስለ ራስህ አውራ። ስለማታውቀው ነገር እንቀባጥረ ወንድሞችን ለመጥላት ነው፣ ለማውገዝ ነው፣ ለማባረር ነው፣ ምናምን ለማስወገዝ ነው ምናምን። ምንም የዳቦ ስም አንቀበልም። ወይ ከሱ ጋር አብረን የምትሰራ ከሆነ ንገረን እንጂ ይሄ በቃ እሱ ቀርቷል ማለት ነው። ስም ማጥፋት ነው ምናምን ልታችሁ ነው የሚባል ነገር እሱ አይሰራም። አምስተኛው መንገድ የተሐድሶ መናፍቃን የሚጠቀሙት ተገፋን ብሎ መጮህ ነው። ወንጌል ስለሰበክን፣ ይህ እንኳን ያረጀ ስልት ነው። ወንጌል ስለሰበክን፣ ክርስቶስን ስለጠራን፣ ኢየሱስ ስላልን ተወገዝን። እቺ አሁን የተሐድሶ የድሮም ስልት ነው። በ2006 ዓ.ም
ያው ለሁሉ ነገር ምሳሌ ስለሚያስፈልገው ነው። የተወሰኑ ዘማሪያን አሜሪካ ሄደው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እና በማህበረ ቅዱሳን ለተገፉ ሰባኪያን ዘማሪያን በሚል ገንዘብ ሲሰበስቡ ነበር። አይታችኋል? ይህን ጭምር ይጠቀሙታል። ለዚህ ይጠቀማሉ፣ በደንብ አድርገው ይጠቀማሉ። ተገፋ ማለት በደንብ አላቸው። እንደውም በ2004 ዓ ም በቅዱስ ሲኖዶስ ምልዓተ ጉባኤ የተወገዘው ማህበረ ሰላማ መቼ ነው የተወገዘው? በደንብ ዓመተ ምህረት ያዙ። በ2004 ዓ ም በቅዱስ ሲኖዶስ የተወገዘው ምልዓተ ጉባኤ የተወገዘው ማህበረ ሰላማ ከሳቴ ብርሃን የተባለው የተሐድሶ ድርጅት ደግሞ የካቲት 6 ቀን 2006 ዓ ም በቁጥር በዚኛው ማለት ነው በማህበረ ቅዱሳን አቀናባሪነት የተወሰነብን የውግዘት ውሳኔ እንዲነሳልን ስለመጠየቅ ይመለከታል የሚል ራሱ አያምኑ። የሚገርማችሁ በሰው ተገፍተ ምናምን ተገፋን ነው እንጂ የሚሉት እኛ ተሐድሶንና አይሉ። የቅርቡ የበጋሻውን እኮ መስማት በቂ ነው። የበጋሻውን አሁን ስሰሙት እንደዛ ለሚል የሰራው ቪዲዮ እኮ እሱ ነው። ኦርቶዶክስ ነው ድርቅ ቤተክርስቲያን በአስተምሮ ደረጃ ማአት የሆነ ችግር አለባት ብሎ እየተናገረ ሪከርድ ላይ እያለ እኔ ኦርቶዶክስ ነኝ ከዛስ ተገፋን። እቺ የቆየችና ያረጀ ስልት ናት። እሺ ይሄ ደብዳቤ ምን እንደሚል ላስነብባችሁ እስቲ። ይሄ ማህበረ ሰላማ የተባለው ከተወገዘ በኋላ 2004 ላይ ሲወገዝ ከሁለት ዓመት በኋላ የካቲት 6 2006 ላይ ደብዳቤ ጻፈ ለቅዱስ ሲኖዶስ። ምን ብሎ? ክልላዊ ማህበር መመስረት የለባችሁም። አይታቸው ተንኮላቸው። በኦሮሚያ፣ በአማራ፣ በትግራይ እንደዛ አትቋቋሙ፣ እንደዛ አትመስርቱ፣ እኔ ማህበረ ቅዱሳን ብቻ ነው የማስፈልገው ብሎናል አይነት ጉዳዩን እኮ ብሔር ለማስመሰል አይታቸው ምን ያክል አደገኛ እንደሆኑ ሰዎቹ። ክልላዊ ማህበር መመስረት የለባችሁም፣ በሀገር አቀፍ ደረጃ የተፈቀደለት ማህበረ ቅዱሳን ብቻ ስለሆነ አይታችኋል ተንኮላቸው። ኦሮሚያ ክልል ላይ ማህበራት የሉ፣ የጽዋ ማህበራት የሉም፣ የጉዞ ማህበራት የሉ። ቺናት ተንኮሏ ደብዳቤው እንድትለዩት የፈለግኩት ለዚህ ነው። ክልላዊ ማህበር መመስረት የለባችሁም ልክ ማህበረ ቅዱሳን እንዳላቸው አስመስለው በሀገር አቀፍ ደረጃ የተፈቀደለት ማህበረ ቅዱሳን ብቻ ስለሆነ የማህበረ ቅዱሳን አባላት ሁኑ፣ ካልሆናችሁ ግን መናፍቅ ናችሁ ትለያላችሁ በማለት ሲዝትብን የነበረው ማህበረ ቅዱሳን ነው። ከኔ በቀር ሌላ ማህበር መኖር የለበትም የሚል አቋም ይዞ በከፍተኛ ሁኔታ በመንቀሳቀስ ራሱን እንደ ልጅ በመቁጠር እኛን ደግሞ እንደምንቆጠር ይላሉ። ተንኮላችሁን ተመልከቱ። እኛን ደግሞ እንደምንቆጠረን እንደው እግዚአብሔር ያሳያችሁ ተንኮላቸውን። ራሱ እንደ ልጅ በመቁጠር እኛ እንደምንቆጠር ይላል። እኛን ደግሞ እንደ እንጀራ ልጅ እንድንታይና እንድንወገዝ ካለው ጽኑ አቋሙ የተነሳ ምንም አይነት የክህደት ትምህርት ሳንማርም ሆነ ሳናስተምር ያለ ምንም መረጃ ይሁን ማስረጃ በአሉባልታና በትምክት መናፍቃን ናችሁ እያለ በገንዘብ ኃይል በሁሉም ዘንድ የተሳሳተ ግንዛቤ እንዲኖር በማድረግ ሳንጠየቅ፣ ሳንመከር፣ ሳንገሰጽ እውነት ይሁን አይሁን ሳይጣራ ቀርበን በወቅቱም ምንም እድል ሳይሰጠም በማህበረ ቅዱሳን ከፍተኛ ተዋናይነት የውግዘት ውሳኔ መታለፉን አሳዝኖናል ይላል። እች ፖለቲካ የገባችሁ ክልላዊ ማህበር መመስረት የለባችሁም ተብለናል። እሺ ልጨምርላችሁ። ተቀማጭነቱን አሜሪካ ያደረገ ኦፕን ዶርስ የሚባል ድርጅት አለ። ድርጅቱ አንድሪው ቫን ደር ቢጅል በሚባል ግለሰብ በ1955 ዓ ም የተመሰረተ መንግስት ያልሆነ የክርስቲያን ድርጅቶች ላይ ለዚህ ጠንቅ ቤተ ክርስቲያን ልጆቿን እውነተኛ አገልጋዮቿን እያወገዘች ነው ይላል። እንደውም ጭራሽ ምንድን ያለው የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስቲያኖች ከሚጨቆኑባት ሀገራት መካከል 50 ሀገራት መካከል ባለፉት 5 ዓመታት መካከል በ2011 ዓ.ም 43ኛ፣ በ2012 ዓ.ም 38ኛ፣ በዚህ ዓመተ ምህረት ደግሞ 15ኛ፣ በ2014 ደግሞ 17ኛ፣ በ2015 ደግሞ 22ኛ ደረጃ ላይ ተቀምጣለች። ክርስቲያን የሚጨቆኑባት ሀገር ብለው ለምን? ተሐድሶ ስለተወገዘ። እንዲህ ነው የሚሉት። አይታችኋል። የተሐድሶ ናፍቃን ይህን ነው የሚፈልጉት። የተሐድሶ ናፍቃን ሲወገዙ ምን ይለው? ኢትዮጵያ ውስጥ ክርስትና እኮ ይጨቆናል። ክርስቲያን ስትሆን እኮ ትወገዛለህ። ክርስቶስን ስትከተል እኮ ትወገዛለህ። ኢየሱስ ካልክ እኮ ትወገዛለህ። በዚች መንገድ ስራ ይሰራሉ። ዓለም አቀፍ ድርጅት ነው ይሄ ኦፕን ዶርስ የሚባል ድርጅት። መንግስታዊ ያልሆነ ድርጅት ነው።
ኢትዮጵያ ክርስቲያኖች ከሚጨቆኑባት ሀገር ጨቋኙ እኮ ማን ነው? ቅዱስ ሲኖዶስ። የሚጨቆነው ማን ነው? ተሐድሶችን ስላወገዘ። ተሐድሶችን ማውገዝ ማለት ክርስቲያኖችን መጨቆን ብሎ እንዲተረጉም አደረጉት። ይሄ መግለጫቸው ነው። ወርልዶችም አውጥቷል። ይህንን 2013 ላይ ይህን ጭምር አውጥተዋል። ታዲያ ተሐድሶ የለም? እኛን የፈጠርነው ይህንን። እሺ፣ ሌላ የተሐድሶች ስልት ምንድን ነው? አጋጣሚዎችን መጠቀም። ለምሳሌ ባለፈው ብፁዕ አቡነ ገብርኤል ፍጡር ቤዛ አይባልም ሲሉ ምንድን ነው ያሉት ተሐድሶቹ? የእኛ ሰው በኦርቶዶክስ ቤተክርስቲያን አልሰማችሁ? ብቻ ንግግር በቃ አጋጣሚ ይጠቀማሉ። በቃ መንጠቆ ናቸው፣ ፓራሳይት ናቸው፣ መቆም አይችሉም ብቻቸውን። ፕሮፋይል ይቀይራሉ በአቡነ ገብርኤል። ይህ እኮ የተጠቂነት ስሜት ታውቃላችሁ። አጋጣሚዎችን መጠቀም። በቃ ብፁዕ አቡኑ ተነሱና ፍጡር ቤዛ አይባልም ሲሉ የእኛ ሰው በኦርቶዶክስ ቤተክርስቲያን በጥቅምት 12 ደግሞ 2018 ዓ ም ማለት ነው፣ የባለፈው ሳምንት ማለት ነው፣ የዛሬ ወር ጥቅምት 12 2018 ዓ ም በቅዱስ ሲኖዶስ በግለሰብ የታተመው ገድለ መጥምቀ ዮሐንስ ሲወገዝ ምንድን ያሉት? ገድለ ዮሐንስ መጥምቅ ተወገዘ ነው ያሉት እኮ። ከዛ ምን አሉ? ያልነው ይህ አይደለ? በጎ ጅማሮ ነው፣ ይቀጥላል፣ ውጤት አምጥተናል። ይህን አልሰማችሁ? አጋጣሚዎችን መጠቀም። እንዲህ የሚል ኦርቶዶክስም አለ በነገራችን ላይ። ገድላት እየታረሙ ነው የሚል ሰው። ቢታረሙ ለእኛ ሰበር ዜና ነው እንዴ? ለእኛ ብርቃችን ነው እንዴ? ገድላት የማይታረሙ ነው ብለናል እንደኛ? አብሮ ከመናፍቃን ጋር እኮ የሚያሞቅ ሰው እኮ አለ። እሺ ልቀጥል። በካቶሊክ እምነት ባለፈው ዕለት ምንድን ነው ያለችው ካቶሊክ? የዛሬ 15 ቀን ነው ወር ድንግል ማርያም ኮሪዲመር አይደለችም ብላ ይህን ኮሪዲመር ብዬ ማምነውን እምነት ትቼዋለሁ አለች። እና ይሄ ማለት ኦርቶዶክስ ችግር አለባት እንዴ? የእኛ ቤተክርስቲያን እመቤታችንን አብራ ከክርስቶስ ጋር ተሰቅላ እናናለች ወይ ደግሞ ከክርስቶስ ጋር እኩል ቤዛ ናት ብለን እናምናለን እንዴ? እኛ ድንግል ማርያም ቤዛ የታለም ምንላትን ምክንያተ ድህነት ብለን ስንል የሔዋን ምትክ ናት ሰከንድ ዲቪ ናት ስንል እንደ ቅዱስ ሄሬኒዮስ ብለን ስናገር እንጂ ከክርስቶስ ጋር ኮሪዲመር የሚል ትምህርት ነበረን እኛ ሲጀመር። አንዳንድ ሰዎች ግን ካቶሊኮ እንደዚህ ቀይራለች፣ እንደዚህ እናንተም ቀይሩ። እኛ ምን እንቀይራለን? ምን እንደው የምንቀይረው እኛ? አጋጣሚዎቹን መጠቀም። አያችሁ፣ አንዳንዶቻችሁ ይግባችሁም አይግባችሁ ሆን ብላችሁ የሚሆን ሳታውቁት የተሐድሶ መናፍቃን ስልት የምታስፈጽሙ ሰዎች አላችሁ። ካቶሊክ እንደዚህ ያለች አለች። ካቶሊክ ሆኛ አይደለን። በቃ በኬልቄዶን ጉባኤ እኮ ተለያየን፣ ተፋታን እንኳን አለቀ። በቃ ቻው። ስትፈልግ ወደኛ ተምጣ፣ ስትፈልግ ትቀየር፣ አይመለከተንም። ድንግል ማርያም ኮሪዲመር ማለቷን በማዳን ስራ ውስጥ ከኢየሱስ ክርስቶስ ጋር የሚተካከል ኢንቮልቭመንት አላት ብለው ያምኑ ነበር። እኛ እንደዚህ አናምንም። የድንግል ማርያም ቤዛዊተ ዓለም መባል ከክርስቶስ የማዳን ስራ ጋር ይተካከላል ብለን ሰብከን እናውቃለን ወይስ በግድ በሉ ነው? ይሄ ነው መግለጫቸው። ለማየት ከፈለጋችሁ አጅሬውን ታውቁታላችሁ። ይህን ሰውዬ ልክ ገድለ ዮሐንስ መጥምቅ በግለሰብ የታተመው ተወገዘ ሲባል እችን ቀየራትና ረሷል። ገድለ ዮሐንስ ተወገዘ። የተወገዘው እኮ የመጽሐፍ አይደለም፣ በግለሰብ የታተመው ነው። ያውም ምን የሚል ነው? ቅዱስ ዮሐንስ መጥምቅ 10 ጊዜ ተወልዷል ይላል መጽሐፉ። እንደዚህ ትምህርት አለን እኛ እዚህ መጽሐፍ ቅዱስ ላይ አለ። አባቱ ዘካርያስ ነው፣ እናቱ ኤልሳቤጥ ናት። እኛ ቅዱስ ዮሐንስ መጥምቅ ከ10 እናትና አባት ተወልዷል ብለን እናምናለን። ይህ እኮ በግለሰብ የታተመ ነው፣ የተወገዘው እሱ ነው። ለምንድን የሚያደርጉት? አጋጣሚ ይጠቀማሉ። ይሄ ደግሞ ፌስቡክ ገጻችሁ ተመልከቱ። የዓለም ብርሃን ክርስቶስ በሚለው ላይ አስደሳች ዜና፣ ገድለ ዮሐንስ መጥምቅ በሊቃውንት ጉባኤ ተመርምሮ ተወገዘ፣ በርቱ፣ በነካ እጃችሁ ሌሎቹንም አውግዙ። አይታችኋል ስራቸው። እችን ደግሞ ተመልከቷት። አጅሪት ይበልጥ ይቀጥል የሚያስብል ታላቅ ውሳኔ ነው። የሊቃውንት ጉባኤን እግዚአብሔር ያክብርልን።
ለምንድነው የሚሆነው? ቅድም ያልኳችሁ ነው። ለምን ሆነ? አጋጣሚዎችን ይጠቀሙታል። ይሄ ሁሉ እያለ ታድሶ የለም። ወንድሞችን አትግፉ። ይሄ ካቶሊክ ያወጣችሁ ነው። ነገረ ማርያም ላይ ማስተካከያ አድርጌያለሁ። ኖት ኮሪዲመር አይደለችም ድንግል ማርያም አብራ ቤዛይተ ዓለም ብለን የምንጠራት አጠራሩን እኛ እንደኛ ሳይሆን የሚጠሩት እነሱ ከክርስቶስ ጋር የሚተካከል ነገር አላት ብላ እኛ እንደዚህ አናምን። እና አንዳንድ ሰዎች ራሱ ገድለ ዮሐንስ መጥምቅ እኛ ሀገር ብቻ ያለ የሚመስላቸው ሰዎች አሉ። እዚያ ውጭ ሀገርም አለ። አሁን ይሄ ዘ ሲሪክ ላይፍ ኦፍ ጆን ዘ ባፕቲስት ነው። ይሄ ገድለ ዮሐንስ መጥምቅ ነው የሶሪያው። በላው ጉዙታ ይሄንን የሚሄዱና ይሄ ደግሞ ይገርማቸዋል። የሉተራውያን ቸርች ነው። የማን የቅዱስ ዮሐንስ መጥምቅ የሉተራውያን ቤተክርስቲያን ይላል። ይኸው ቤተክርስቲያኑ ዝም ብሎ እኮ መለጠፍ አይደለም። እንደዚህ ዝም ብሎ ሄዶ ለጥፎ እንዲሰበር ዜና ገድለ ዮሐንስ ተወገዘ፣ በነካ እጃችሁ እንደዚህ ያርጉ፣ እንደው ሊቃውንቱ ጉባኤ እግዚአብሔር ያክብርልን። አው በሉ ሉተራውያንን ለምንድን ነው የዮሐንስ መጥምቅ ቤተክርስቲያን የሚሰሩት? ቤተክርስቲያን በጌታ ብቻ ያደረጉት? ያውም እኮ ዌልካም ቱ ሴንት ጆን ዘ ባፕቲስት አንግሊካን ቸርችም አለ። ይሄ አንግሊካን ቸርቾች ነው። ይሄ ደግሞ ሉተራውያን ቸርች፣ ይሄ ደግሞ ገድለ ዮሐንስ መጥምቅ ነው። ይሄ የሐዋሳዎቹ ነው። የመቼ ነው? መስከረም 25 የዚህ ዓመት ነው። ሪሰንት መረጃ ነው እየነገርኳቸው ያሉት። መስከረም 25 ነው። ልጆችን የመዘመሪያ ልብስ አልብሰው እነሱም ነጣ ለብሰው ቆመው ያታዩን ቃላዋዲ ሴቶቻችን ይሄው ይሄ ሁሉ እያለ ተሐድሶ የለም አላት በሉ ይላሉ። ነጠላ ስለብሱ እኮ ነው ያውቁት። አሁን ኦርቶዶክስ አይመስሉ። ይሄ ሐዋሳ ነው። የመስከረም 25 ቃላዋዲ ሐዋሳ በአጥቢያ ነው። ይሄ ሻሸመኔው ነው። ማስታወቂያ ይነግራሉ። ሳምንታዊ ጉባኤ፣ ጸሎት፣ የጌታ እራት፣ ቃለ እግዚአብሔር መዝሙር ይላሉ። ይሄው ተመልከቱት። ጭራሽ ተመልከቱ ደግሞ ድፍረት። ይሄ ስም ማጥፋት ነው። የመቼ ነው ይሄ? ይሄ መቼ ነው? ይሄው ነሐሴ 25 2017 6 ወር እኮ አልሞላውም። በይፋ ነው ማስታወቂያ የሚያስነግሩት። በይፋ ነው እንደዚህ የሚሰሩት። በይፋ ደግሞ እንደዚህ ያደርጋሉ። ጭራሽ ያቆርባሉ። ይሄው እኚህ ሽማግሌዎች በእርዳታ እየረዷቸው ማለት እኛ እዚህ አሁን እዚህ ቦታ ነበር መገኘት የነበረባቸው እነዚህ አባቶች። ይሄው ተመልከቱት እኚህን ሰው። ተሐድሶ የለም። ይሄ ደግሞ የናዝሬት ነው። ይሄ ደግሞ ከፋ ልብሰ ተክህኖ አድርገው ይሄው ተመልከቱት። ካህኑ ምን እንደሚያደርግ ናዝሬት ነው። ይሄ አዳማ። በዚህ አጋጣሚ ሀገረ ስብከት ሰዎችን ብታዩ ጥሩ ነው። እንዲሁ ብቻ የጥምቀት ቀን ህዝቡን እያየ ነው። የገና ቀን ሰው አለ እኮ ምዕመኑ፣ እግዚአብሔር ይመስገን፣ አቤት ኦርቶዶክሱ ብዛቱ። ይሄም አለ፣ ይሄው አለ። እዚህ ይሄ ውጭ ሀገር አይደለም። ይሄ ባህር ማዶ አይደለም። ይሄ አረብ ሀገር አይደለም። ይሄ ልጆቻቸውን እየጠሩ እየበከሏቸው ነው። የእነሱ መበከል ሳያንስ እኔ የሚያስፈራኝ እነዚህ ናቸው። አያሳዝኑም እነዚህ ህፃናት? ይሄ ምንፍቅና እንዲቀጥል፣ ይሄ ክህደት እንዲቀጥል መታሰቢያ ነው እኮ ብሎ ነው የሚያምኑት። ግን በእኛው ልብሰ ተክህኖ፣ በእኛው ንዋየ ቅድሳት፣ በእኛው ንብረት እዚህ ደግሞ መጥቶ ደግሞ ተሐድሶ የለም አትበሉ፣ ሰው አትግፉ፣ ወንድምን አታስወግዝ። ይሄ መረጃው የዛሬ ወር ነው። ይሄም ማለት የድሮ ነው እንዳትሉ ነው በላችሁ። ደግሞ የምንም ችግር የለም። የሰው መረጃ እያወጣን አይደለም። ፌስቡክ ላይ ፖስቱ ነው። በድብቅ ነው እንኳን እንዳይመስል ገብቶ ምናምን ፎቶ አንስቶ አይደለም። አንዳንዶቹ ለሰለሌ ነው ስለሚሉ ሰላይም አንፈልግም። እኛው በራሳቸው የፊት ገጽ ላይ ፖስተውታል።
ልክ እንደ ካህን ለብሶ ልክ እንደዚህ ቁጭ አድርጎታል። እሺ ይሄ በኦሮሚያ ያሳዩዋችሁ፣ በሐዋሳ ያሳዩዋችሁ፣ ደብረ ማርቆስን ደግሞ ላሳያችሁ። ደብረ ማርቆስን ባለፈው ለትንሽ ያያችሁት ይመስለኛል። ግን እስቲ ከፈለጋችሁት ማየትም ካስፈለገ ላሳያችሁ። ይሄ ደብረ ማርቆስ ነው። ምን የሚል እያሸበሸቡ እየዘመሩ የሚያሳይ ነው። እንደምታውቁት ሰሜኑ የሀገራችን ክፍል አሁን ጦርነት ላይ ነው ያለው። እችን ጦርነት ተጠቅመው ነው እነሱ ምን ይላል? በግዕዝ ቋንቋ በደብረ ማርቆስ እናምልክ ጌታ አላችሁ። ግን መጀመሪያ እስቲ ቆየውባችሁ መሰለኝ፣ አረዘምኩባችሁ። ኮመንት ክፈቱላችሁና እስቲ አላችሁ። እሺ እንዴት ነው? ከፋችሁ? ብዙ ነገር ዘከዘኳል። ለአንዳንድ ሰው እንደሚደብር አውቃለሁ። ግን ምን ላርግ? የቤተ ክርስቲያን ነገር ሆነብኝ እንጂ ምን ላርግ? እንቀጥል። እሺ ይሄ ውስጥ ኮመንት አጥፉላቸው በቃ። እሺ ይሄ በደብረ ማርቆስ ነው። ይሄ ደግሞ በዲላ ነው። ኦፊሻሊ መግለጫ እያወጡ ምናምን ነገር የሚያደርጉት ነው። እንደምታዩት ዘማሪያኖቻችን መስለው ነጠላ መስለው ለብሰው እዚህ ጋር የእኛን የሰባኪያ የሚያደርጉት ቀሚስ አድርገው ምናምን በቃ እንደዚህ ኦፊሻሊ ዲላ ላይ ደግሞ አለ። ይሄ ደብረ ማርቆስ ነው። ይሄ ሻሸመኔ ነው። ይሄ ትግራይ ነው። ትግራይ የመቼ ነው? ሚያዝያ 18 አጅሬው እዚህ ጋር እጅግ ተመልከቱ። ልብሰ ተክህኖ አድርገው ጸሎቱ ሐሙስ የዛሬ ዓመት ማለት ነው። እሱ እግር እያጠበ አሰግድ አይታችኋል። እዚህ ጋር ያሉት ካህናት ልብሰ ተክህኖ አድርገው ከመርካቶ ገዝተው ምናልባት ፎቶ በደንብ ቢቀርብ እናውቃቸው ይሆናል። ይሄ ሁሉ ባለበት ነው እንግዲህ ተሐድሶ የለም ይሉት። ይሄ ደግሞ ሻሸመኔ ነው። ጥምቀት መሆኑ በሱ ቤት። ይሄ ልጅ አባት ነው። ይሄ ተሐድሶ የሆነ ሰው ነው። አጠገቡ ማይክ የያዘለት ወንድሙ ነው። ሕፃን ልጁን ይዞ እንደዚህ ያደርጋል። እየጸለይ ነው። ሕፃናት ላይ እየሰራን ነው ምዕመናን። ይሄው የመቀሌው ማየት ከፈለጋችሁ ይኸው ከነ አድራሻን የጻፉት። ጦርነቱ ምን ያክል ዋጋ እንደሚያስከፍለን ተመልከቱት። ምን ያክል እያንዳንዷን አጋጣሚ እንደሚጠቀሙት። ስለዚህ የተሐድሶ መናፍቃን እንቅስቃሴ በዋናነት የቤተ ክርስቲያንን ምንጮችን በመለየት ምንጮቹ ውስጥ ሰርጎ በመግባት አስተምሮ በመቀየርና የቤተክርስቲያንን መዋቅር በመቆጣጠር ቤተክርስቲያንን ሙሉ በሙሉ መረከብ እንኳን ካልተቻለ እንደ ህንድ ቤተክርስቲያን ለመክፈል የሚደረግ እንቅስቃሴ መሆኑ መገንዘብ አለብን። በጣም ረጅም ስለሆነ አለፍ አለፍ ልበልላችሁ እንዳያሰለቻችሁ። እሺ እንደው አንድ ስድባቸውን ልንገራችሁ። በረከታችሁም ሆነ ውግዘታችሁ ማንንም አያድንም አይገልም በሚል ርዕስ በጻፉት
ሌላው መጽሐፋቸው ርዕሳቸው እኮ ነው። ቅዱስ ሲኖዶስ ነው እንደዚህ የሚሉት። በዚህ በኩል በማህበረ ቅዱሳን ተገፍተን የተወገዝን ይሉና በዚህ በኩል ደግሞ የእናንተ የብፁዓን አባቶቻችን በረከታችሁም ሆነ ውግዘታችሁ ማንንም አያድንም አይገልም ይላሉ። በዚህ በኩል ይቅርታ፣ በዚህ በኩል ደግሞ ስድብ ነው። ማህበረ ቅዱሳን በግፊት አወገዘ የሚሉ ሰዎች ከሆኑ በረከታችን ውግዘታችሁ ማንም አያድንም አይገልም እንዴት ይላሉ? ጉዳያቸው ከማህበረ ቅዱሳን ግጫ ብቻ ከሆነ ማለት ዘማርያም ስለሚያስጠላኝ ብፁዕ አቡነ ገሌን ሰድባቸዋል ማለት ነው ማለት ነው። እኔ ጋር እኮ መቅረት ያለበት ስድቡ። እቺ በጣም 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 አደገኛ የሆነች ስልት ይከተላሉ። ምን ለምትለው እንድታውቁ ስለፈለግኩ ነው። እሺ በኤርትራ ምን አረጉ? ባለፈው ጊዜ አቅርቤ ነበር። አሁን በዝርዝር ላቅርብ። ከመጣሽ ማርያም ታምጣሽ ብዬ ማለት ነው። የኛ እናቶች ከኤርትራ ኦርቶዶክስ ቤተክርስቲያን እናቶች ምን እንማራለን? የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን የመጀመሪያው ፓትርያርኳ እንደ ኢትዮጵያ ፓትርያርክ ሁሉ የእስክንድርያው መንበር መስራች ወንጌላዊ ቅዱስ ማርቆስ ነው። ይህም ማወቅ አለብን። መጀመሪያ በአስተዳደር ራሷን የቻለች ስትሆን ያው ኤርትራ ራሷን የቻለች ሀገር ናት። ኤርትራዊ ተወላጅና ዜጋ ፓትርያርክ ማድረግ ስትጀምር የመጀመሪያው ፓትርያርክ ሆነው የተመረጡት ብፁዕ ወቅዱስ አቡነ ፊልጶስ ናቸው። ከ1991 እስከ 1994 የነበሩት። ሁለተኛው ብፁዕ ወቅዱስ አቡነ ያዕቆብ ናቸው። ከ1995 እስከ 1997 ድረስ የነበሩ ናቸው። ሶስተኛው ደግሞ ብፁዕ ወቅዱስ አቡነ አንጦኒዮስ ወይ ደግሞ አንጦኒዮስ ከ1997 እስከ 2000 ዓ.ም የነበሩ ናቸው። ብፁዕ ወቅዱስ አቡነ አንጦኒዮስ በ2000 ዓመት ላይ በኤርትራ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ ከመንበራቸው እንዲወርዱ ተደርገዋል። ማን? ብፁዕ አቡነ አንጦኒዮስ ማለት ነው። እሺ ምንድን ያደረጉት ተሐድሶቹ? በደንብ ስሙ። በ1980ዎቹ 83 ልክ ኢህአዲግ ሲገባ ደርግ ሲወድቅ ማለት ነው መጨረሻ ላይ እና በ1990ዎቹ መጀመሪያ ላይ የተሐድሶን ፕሮቴስታንቶች የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያንን እስከ ውስጧ ድረስ ዘልቀው በመግባት ሙሉ በሙሉ ሊቋጠሯት ከጫፍ ደርሰው ነበር። በእነዚያ ጊዜያት ውስጥ በአስመራ መድኃኔዓለም ቤተክርስቲያን አስመራ እና ቅድስት ሥላሴ ቤተክርስቲያናት አውደ ምሕረቶች ላይ ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንት ጉባኤ ሄደው እንዲማሩ ጥሪ ይቀርብላቸው ነበር። ኦፊሻሊ በየትኛው ቤተክርስቲያን ያልኳችሁ? በአስመራ መድኃኔዓለም ቤተክርስቲያን እና ቅድስት ሥላሴ ቤተክርስቲያን አውደ ምሕረት ላይ እኮ ነው ኦርቶዶክሳውያን ምዕመናን በይፋ ወደ ፕሮቴስታንቶች ጉባኤ ሄደው እንዲማሩ ጥሪ ይቀርብላቸው ነበር። በአብዛኛው የኤርትራ አብያተ ክርስቲያናት ከአሰብ እና አንዳንድ ጥቂቶች ቦታዎች በስተቀር የኑፋቄ አንቀንቃኞች በመዋቅሩና በአስተዳደሩ ውስጥ ሰተክስገው ገብተው ነበር። ትንሽ የቀሩት ከአሰብና አንዳንድ አካባቢዎች በስተቀር ተሐድሶቹ ውስጣቸው ገብተው ነበር። በኤርትራ ኦርቶዶክስ ቤተክርስቲያን መዋቅሩን ያለምንም ተቀናቃኝ ለመቆጣጠር ይችሉ ዘንድ ደግሞ እነርሱ የሚቃወሟቸውንና ኦርቶዶክሳውያን የሆኑትን ሁሉ የተለያዩ ፖለቲካዊ ስልቶችን በመጠቀም ወደ ሳዋ ወታደራዊ ማሰልጠኛና ከዚያም ወደ ጦር ሜዳ ወደ ጦር ግንባር እንዲላኩ ያደረጓቸው። ይህ አመፀኛ ነው፣ ይሄ የኤርትራ ነፃነት አይፈልግም፣ ይሄ የኤርትራ መገንጠል አይደግፍም እያሉ ተሐድሶቹ የሚቃወሙ ንጹህ ኦርቶዶክሳውያንን በመንግስት በዛው በኢሳያስ አፈወርቂ መንግስት ወደ ወታደራዊ ማሰልጠኛ ወደ ሳዋ እንዲሄዱ ምጽዋ እንዲሄዱ ያደርጉ ነበር። ሌሎቹ ደግሞ እንዲሸማቀቁ ለማድረግ ብዙ ጫናና ተጽዕኖ ፈጥሮባቸው ታዲያ የተሐድሶ መናፍቃኑ በየአጥቢያ ቤተክርስቲያናቱ ውስጥ ፕሮቴስታንቶች ጭፈራቸውን የሚያካሂዱባቸውን ድንኳኖችን ተከሉ። ቤተክርስቲያን ውስጥ ጊታር አለ፣ ፒያኖ አለ። በይፋ እዚህ ጋር ቅዳሴ ይቀደሳል። እነሱ እዛው ልክ ልኛ እንደ ሰንበት አዳራሽ እንደምንለው አይነት እዛው ላይ ድንኳን ተክለው ይጨፈር ነበር። ያው የእነሱ ጭፈራ ስለሆነ ብዬ ነው። በድንኳኖቻቸው ውስጥ መሽገው ቅዳሴና ማህሌት የሚባሉ ነገሮች እንዳይኖሩና እንዲቀሩ ለማድረግ በጩኸት በማወክና በመረበሽ በርተው መስራት ተያያዙት። ቅዳሴው እዚህ ጋር እየተቀደሰ መድኃኔዓለም ቤተክርስቲያን ከጎኑ ላይ እነሱ ፕሮግራም ያከናውናሉ። ያውም ድምፁን ከፍ አድርገው በፒያኖ እየዘመሩ እዛው መድኃኔዓለም እኮ ቅጽረ ግቢ ውስጥ ነው። ወጣቶችና አዛውንቶች እንዲሁም ከካህናት አንዳንዶቹ በነገሩ ተጠልፈው፣ ሌሎች ደግሞ ግራ ተጋብተው ሳለ የኤርትራ ቤተክርስቲያን እናቶች ግን በሁኔታው እያዘኑ ምን ማድረግ እንደሚችሉ ሲያወጡና ሲያወርዱ ነበረ። የማን የኤርትራ ኦርቶዶክስ ቤተክርስቲያን ካህናት እና ዲያቆናት ተጠልፈው ሲሄዱ፣ እናቶች ግን ግራ ገብተው ነበር። ነገሩ በዚህ ይዞታ ላይ ሳለ
አሳዛኙ የኢትዮ ኤርትራ ጦርነት ተቀሰቀሰ። እዚህ ከስርም ስላለ መምህር ጌታቸው ለምትናገር እችን ተናግራት ነበር። ትዝ ይላል ተናግራት ነበር እቺ በተቀረጽከው ቪዲዮ ላይ አሁን ኮመንት ላይ ስላየሁ ማለት ነው። የኤርትራን ቤተክርስቲያን እኮ ጨርሰን ነበር፣ ተቆጣጥረን ነበረ። አውደ ምሕረት ላይ ሙሉ ወንጌል ቸርች ሂዱ ተብሎ ሲነገር ነበር። ለማንም የማይጠቅመው የኤርትራ ጦርነት ተጀመረና ጉዳያችን ፈረሰብን እንጂ ብሏል። ያን ጊዜ ኤርትራውያን ወጣቶች ከኢትዮጵያ እንዲወጡ ሲደረጉ ኢትዮጵያ ውስጥ ገና ብቅ እንዳለ የተመታው የተሐድሶ ናፍቃን ዘመቻ በሄዱባት በኤርትራ ውስጥ ግን በጣም ስር ሰዶ ቤተክርስቲያናቸውን ሊውጣት ደርሶን አገኙት። ያን ጊዜ ነገሩ ግራ ገብቷቸውና የሚያደርጉት ቸግሯቸው ለነበሩ ኦርቶዶክሳውያን በተለይም ለእናቶች ተሐድሶ ማለት ፕሮቴስታንታዊ የመስረግና የማጥፋት ስልት እንደሆነና አሁን እያደረጉ ያሉትም ኦርቶዶክሳዊት ተዋህዶ ቤተክርስቲያንን ሙሉ በሙሉ ፕሮቴስታንት አድርጎ ለመውረስ እንደሆነ ከመሰረቱ አስረዷቸው ለእናቶች። ከዚህ ሄዱት ኤርትራውያን ትዝ ይላቸዋል። በኢትዮ ኤርትራ ጦርነት ጊዜ ከዚህ ያሉት ኤርትራውያን ወደ ሀገራቸው እንዲመለሱ፣ እዛ ያሉት ኢትዮጵያን ደግሞ ወደዚህ እንዲመለሱ በባድመ ጦርነት ማለት ነው። ያን ጊዜ እንግዲህ የኦርቶዶክስ የኤርትራ ኦርቶዶክስ እናቶች ወደ አጥቢያ ቤተክርስቲያን እየሄዱ ቅዳሴውና ማህሌቱን ለማወክ ኦርቶዶክሳውያን ጣዕምና ለዛ አጥፍቶ ፕሮቴስታንታዊ በቤተክርስቲያን ለማስረጽ ጫና እያደረገ የነበረውን አንድ በአንድ እየለቀሙ አስወገዱት። ድንኳኖቻቸው እንዳለ ቤተክርስቲያን የተከሉትን አፈረሱት። ስለዚህ በዚህ ጉዳይ ላይ ሁነኛ ሰዎች መድቦ ጉዳዩን የሃይማኖት ጉዳይ ነው ወይስ ሌላ የሚለውን ለአንድ ዓመት ያህል ጌሰቱ በደንብ አስጠናው መንግስት ማለት ነው። ምክንያቱም የኤርትራ እናቶች መጡ። እነዛ ሰዎች በመድኃኔዓለም ቤተክርስቲያንና ስላሴ ቤተክርስቲያን የተከሉትን ድንኳናቸውን በሙሉ አፈረሱባቸው። ውጡልን ከኛ ግቢ አሏቸው። ኦርቶዶክስ ከሆናችሁ ከኛ ጋር አብራችሁ አስቀድሱ፣ ማህሌት ቁሙ። በተረፈ እዚህ ቅዳሴ እየተቀደሰ ከጎን እዚህ ጋር ቆማችሁ ደግሞ ሌላ ፕሮግራም ፕሮቴስታንታዊ የሆነ አገልግሎት መስጠት አይቻልም ብሎ አባሯቸው። ከዛ ግጭት ሲነሳ የኤርትራ መንግስት መሀል ላይ ገባ። ያው እንደሚታወቀው ላይ ላዩን ወንጌል ኢየሱስ ይባል እንጂ ጀርባው ሲጠና ግን ጉዳዩ ጽድቅና ኩነኔ የተመለከተ ሃይማኖታዊ ጉዳይ ከመሆኑ ይልቅ ጂኦፖለቲካዊ ተልዕኮ ያለውና የነገሩን ክር ሲተረትር ስሩ ራቅ ያለ ጉዳይ መሆኑን እንደደረሰበት መንግስት ገለጸ። ከዛ የኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስም የፕሮቴስታንት ተሐድሶ እንቅስቃሴን ፈተና ለመከላከል ለማጋለጥ መምከር ጀመረ። ቅዱስ ሲኖዶስ ከዚህ በኋላ ከግጭቱ በኋላ የኤርትራ ቅዱስ ሲኖዶስ መጣ ማለት መቼ ነው እኛ የምንነቃው? እሺ የዛ ሰዓት የነበሩ ፓትርያርክ አቡነ አንጦኒዮስ ናቸው። በፓትርያርክ አባ አንጦኒዮስ እና በብፁዕ አባቶች መካከል አለመግባባት የተፈጠረው በዚህ ሂደት ላይ ነው። እንዴት? በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ተከፍቶ የነበረው ከባድ የፕሮቴስታንታዊ ተሐድሶ ዘመቻ ሂደት ላይ በተለይ ዶክተር ፍጹም የተባለ ሰው ግለሰብ ፓትርያርክ አባ አንጦኒዮስን በልዩ ሁኔታ በመቅረብ ቅድም እንዳልኳችሁ ቀረቤታ ይጠቀሙ የለ ይሄ ዶክተር ፍጹም የተባለው ማለት የሂደቱ ደጋፊ እንዲሆኑ የማድረጉና ተልእኮም በብልጠትና በስልት እንደሰራ ይነገርለታል። ይሄ ዶክተር ፍጹም የተባለው ማለት ለፓትርያርኩ ቀረባቸው። አባ አንጦንስን እኛ ወንጌልን የሰበክ ነው መጽሐፍ ቅዱስ ይማር ነው ያልነው ብሎ በከላቸው። ያው ሰውየው ፓትርያርኩን በልዩ ልዩ ዘዴዎች በመቅረብ የውስጥ ሰው እስከመሆን በመድረስ በእጁ አስገባቸው። ማን? ዶክተር ፍጹም የተባለው ሰው። ቀስ በቀስም የተሐድሶ ፕሮቴስታንት እምነትና አቋም ልጆቼ እነዚህ ናቸው አሉ። ጭራሽ ፓትርያርኩ በይፋ መደገፍ ጀመሩ ማለት አባ አንጦኒዮስ ድጋፋቸውና ወገኝተኝነታቸው በስውርም በይፋም አጠናክረው ቀጠሉበት። በይፋ ኦፊሻል አባ አንጦኒዮስ ማን የበከላቸው? ዶክተር ፍጹም የተባለ ሰው። ወንጌል ለምንሰብከው ትምህርት ለምንሰጠው ተገፍተን ነው ምናምን ነው ዋጋ የተከፈለበት ነው ያለው ነው እኛ ወጣቱ ስለ ቤተክርስቲያን እንዲያቅን ያደረግነው ብሎ እሳቸውን በከላቸው። አባ አንጦኒዮስም ጭራሽ በይፋ ልጆቼ ተሐድሶ ለምትሏቸው አላችሁ እንደውም ልጆቼ እነዚህ ናቸው ብለው ዶክተር ፍጹምን ተቀበሉ። በዚህ ሰዓት እንግዲህ በኤርትራ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ የተሐድሶ ፕሮቴስታንት እንቅስቃሴ አራማጆችና ተዋናዮች እንደሆኑ የተለዩት 3000 የሚደርሱ ግለሰቦች ዝርዝር ይወገዙ ዘንድ ቅዱስ ሲኖዶስ ላይ ቀረበ። ከነ ዶክተር ፍጹም ጋር የነበሩ ይህንን ስራ የሚሰሩ ወደ 3000 የሚጠጉ የተሐድሶ ናፍቃን አራማጆች ጭምር ቀረቡ። ያን ጊዜ እንግዲህ አቡነ አንጦኒዮስ ተሐድሶችን አላወግዝም አሉ። እዚህ ጋር አሁን ቀይ መስመር ነው። እኔም እዚህ ጋር ቀይ ያደረኩት ለዚህ ነው። ይመከሩ አንድ ነገር ነው፣ እድል እንስጣቸው አንድ ነገር ነው።
በይፋ ምን አሉ? ተሐድሶቹን አላወግዝም አሉ። ፓትርያርክ ናቸው ግን አላወግዝም አሉ። ቅዱስ ሲኖዶስ ግን ምልዓተ ጉባኤ ጳጳሳት ግን ሌሎቹ መወገዝ አለባቸው አሉ። ከቅዱስ ሲኖዶስ ጋርም ጋር ያለመግባት ውስጥ ገቡ። በዚህ ምክንያት መንበሩ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን መጠበቂያ እንጂ አሳልፎ መስጫ አይደለም በሚል በቅዱስ ሲኖዶስ ውሳኔ ከፕትርክናቸው አወረዳቸው። ፓትርያርክ ይወገዛሉ? ያወገዛል። ፓትርያርክ ይታገዳል? ያው ይታገዳል። ንስጥሮስ ፓትርያርክ አይደለም። መንግስትም ተሐድሶቹን በሚገባ አጥንቷቸው ፍተሻ ሲያደርግ እንዳጋጣሚ ዶክተር ፍጹም ቤት ብዙ ዶላር ብር ምናምን ተገኘ። ከዛ የኤርትራ መንግስት ይሄ የውጭ ኃይል ምናምን ያለበት የኤርትራ መንግስት ለመገልበጥ ምናምን ብሎ ይዞ ጣሰረው ማለት ነው። ስለዚህ ምን አደረገ የኤርትራ ቅዱስ ሲኖዶስ? የሚገርም ውሳኔ ወሰነ። መንበሩ ፕትርክና መንበሩ ኦርቶዶክሳዊት ተዋሕዶ ሃይማኖትን መጠበቂያ እንጂ ለተሐድሶ መናፍቃን አሳልፎ መስጫ አይደለም። ከፕትርክናቸው አወረዳቸው። መንግስትም ተሐድሶችን በሚገባ አጥንቷቸውና ተልኳቸውን ደርሶበት 1 ዓመት ሙሉ ፈጀበት። መንግስት እነ ዶክተር ፍጹምን አሰራቸው። ኦርቶዶክሳውያኑ ከተሐድሶ መናፍቃንም ሆነ ከሌሎቹ አካላት የተለያዩ ጫናዎችና ችግሮች ሲደርስባቸው ትንፍሽ ያላሉት አባ አንጦኒዎስ የኑፋቄው አራማጆች ሲታሰሩ ግን ልጆቼ ይፈቱ ብሎ ድምፃቸውን አሰሙ። ዶክተር ፍጹም ሲታሰር እሳቸው ይፈታ፣ ከእሱ ጋር የታሰሩ ልጆቼም ይፈቱ አሉ። በዚህና በሌሎቹ እነሱ በሚታወቋቸው ፖለቲካዊ ጉዳዮች ተጨማሪነት ከአገዛዙ ጋርም ከኤርትራ መንግስት ጋር በመጣላት በቁም እስር እንዲውሉ አድርጓቸዋል። እኛ የእሳቸው መታሰር አስፈላጊያችን ጠቀሜታችን አይደለም። በክርስትናም እሰየው የምንለው አይደለም። ፓትርያርክ ግን የተሐድሶ መናፍቃን ደጋፊ እንዲሆን ግን አይፈቀድም። ከሆነ ቅዱስ ሲኖዶሱ አወገዘ። ይሄ ውሳኔ ትክክል ነው። ካገደ በኋላ መንግስት እዚህ ጋር ጫና ማስገባት እሳቸውን ማሰር እኛ አይመለከተንም፣ ተገቢም አይደለም። ከዛ ልጆቼን ይፍቱልኝ ብሎ ሲናገሩ እሱ መንግስት ዶክተር ፍጹምን አስሮ ስለነበረ ልጆች ይፍቱ ሲል እሳቸውን ጭምር በቁም እስር አሰራቸው ማለት። እሺ አሁን ይህ ምን ፈጠረ? ይህም በሀገር ውስጥና ውጭ ያሉት የኤርትራ ኦርቶዶክሳውያን ክርስቲያኖች በተወሰነ መልኩም ቢሆን እሳቸው አባ እንጦንስና ከመነኮሳት ጋር ከሊቃውንትና ከመንግስት ባለስልጣናት ተወካይ ጋር ሲገናኙና ሲተቃቀፉ የሚያሳይ ፎቶ ተለቋል። እና አባ አንጦኒዎስ ያጠፏቸውን ስህተቶች እና ከቤተክርስቲያኒቱ ጠላቶች ጋር በመሰለፋቸው ያደረሱባትን በደሎች አምነው በቃልም በጽሁፍም ይቅርታ የጠየቁ መሆናቸውን ገልጸዋል። ቅዱስ ሲኖዶስም የይቅርታ ጥያቄያቸውን ተቀብሏል ብሏል ራሱ የኤርትራ ቅዱስ ሲኖዶስ። ምክንያቱም እሳቸው ያጠፏቸውን ስህተቶችን ከነ ዶክተር ፍጹም ጋር ማበራቸው፣ ተሐድሶን አላወግዝም ማለታቸው፣ ልጆቼ ናቸው ብሎ ለተሐድሶ መናፍቃን እውቅና መስጠታቸው፣ ይህንን አምነው በቃልም በጽሁፍም ቅዱስ ሲኖዶስም የእሳቸውን የይቅርታ ጥያቄ ተቀብሏል ይላል የኤርትራ ኦርቶዶክስ ቤተክርስቲያን ዌብሳይት ላይ ማለት። ግልጽ ነው ሀሳቡ አይደል? አሁን ከዚህም እንደምትረዱት ምን ያክል የተሐድሶ መናፍቃን ፓትርያርክ ጭምር ሊያሳምኑ እንደሚችሉ እና ስለዚህ እኛ ሀገር ላይ ለምን እንደዚህ ጳጳስ ተነካ ምናምን የሚባል ነገር በአንድ አቡነ ገብርኤል እንደዚህ ተናገሩ ብሎ የሚናገር ነገር የለንም እኛ ጋር። ይኸው ጎረቤታችን ነበረች እኮ ትናንት እኮ አንድ ነበር። በቃ ኤርትራ ላይም አቡነ እንጦንዮስ እንደዛ ሲያደርጉ በቃ ይወገዛል። ይቅርታ ከጠየቀ ይቀበላል። ቤተክርስቲያን መዋቅር አላት። ቅዱስ ሲኖዶስ ከዛ ይቀበላል ይቅርታ። ከዛ ውጭ ግን እኔ ፓትርያርክ ነኝና እኔ ቤተክርስቲያኒቷ መሪ ነኝና
ኑፋቄውን ምንም ብሰብክ ዝም ብላችሁ የሚያባል አይደረግም እንደዛ። እሺ አላችሁ ግን ረዘመባችሁ። ዛሬማ ጭፍጨፋ በዛባችኋል። አላችሁ እንዴት ነው ነገራችን? እንዴት እያያችሁት ነው? አዎ። እና እኚህ ናቸው አቡነ እንጦንዮስ የሚባሉት። ይሄ የኤርትራ ኦርቶዶክስ ቤተክርስቲያን አርማ ነው። እኚህ ናቸው የነበሩት። እሺ እንዴት ነው የረዝምባችሁ? ወይስ ሌላ ጊዜ እንቀጥለው? በአንድ በኩል ሰጋው። እንዴት ነው እንቀጥል ወይስ እንቀጥል? አልሰለቻችሁም? አልደከማችሁ ማለት? እሺ እንቀጥል። ካልሰለቻችሁ ጥሩ ነው። እሺ እንቀጥል። እስቲ ኮመንቱን አጥፉላቸውና የተሃድሶ እንቅስቃሴ ትምህርቱን የሚያስፋፉባቸው ቁልፍ ስልቶች ምንድን ናቸው? አንደኛ በቤተ ክርስቲያን ውስጥ ሰርጎ የመግባት ስልት ነው። የመጀመሪያ ይሄ ነው። በምን ይገባሉ? አንደኛ በክህነትና መምህርነት መዋቅር ውስጥ መግባት። ቄስ መስለው ዲያቆን መስለው ይገባሉ። ግለሰቦቹን ቀስ በቀስ የቤተክርስቲያን ክህነት፣ ድቁና፣ ቅስና፣ ምንኩስና፣ ጵጵስና ተቀብለው በመቀጠል ከውስጥ ሆኖ ትምህርታቸውን ለማስተማር ይሞክራሉ። ሁለተኛ የሰንበት ትምህርት ቤት መዋቅር መቆጣጠር ነው። በወጣቶችና በምዕመናን መካከል ጠንካራ ተጽዕኖ ባላቸው የሰንበት ትምህርት ቤቶች፣ ኮሌጆችና መንፈሳዊ ተቋማት ውስጥ መግባትና እነሱ መልመል። ስለዚህ ቴዎሎጂ ውስጥ ይገባሉ፣ ቅድስት ሥላሴ ይገባሉ፣ ቅዱስ ጳውሎስ ይገባሉ፣ የትኛው መንፈሳዊ ኮሌጅ ውስጥ ይገባሉ። በጣም ሶስተኛው ደግሞ የአስተዳደር ቦታዎችን ጠቅላይ ቤተ ክህነት መምሪያ፣ የሀገረ ስብከት መምሪያ፣ ወረዳ ቤተ ክህነት መምሪያ፣ የስብሐ ጉባኤ አባላት፣ የስብከት ወንጌል ኮሚቴ ድጋፍ ሰጪ አባላት ሆነው ይገባሉ። የሉም ዛሬ አንወሻሽና የሉም አሉ። ሰርጎ አልገቡም ዛሬ በክህነት በመምህርነት ውስጥ ያሉ የሉ ሰዎች የሉ። በሰንበት ቤት መዋቅር ውስጥ የሉ። ከሚደብረን ሐቁን እንዋጠው። አስተዳደር ውስጥ የሉ። መቀረብ ሌላ ጉዳይ ነው። መዋደድ ሌላ ጉዳይ ነው። የቤተክርስቲያን እንጀራ እየበሉ ግን ለመናፍቃን ግን ግዳይ ልጆችን ለመስጠት ግን መትጋት ግን ያሳዝናል። የፎሎወር ጉዳይ ቢሆን አያስጨንቅም ነበር። የጊፍት ቢሆን ችግር አልነበረውም። የሥነ ምግባርም ቢሆን እኛ ባልጎደለን እየወጡ ቢዘሙቱ ቢጠጡ ቢሰክሩ ምናምን ግለሰብ ነው እንተው ነበር። ይሄ ግን ሃይማኖት ነው። ቤተክርስቲያን የመክፈል ምዕመናንን መናፍቅ የማድረግ ስልት ነው። የሥነ ምግባር ችግር አለም። ይሄ የሃይማኖት ነው። ለምን እንደሚከፋችሁ የሰንበት ቤት አመራሮች አላቅም። ሁላችሁም ባትሆንም አንዳንዱ በጣም ነው የሚደብራችሁ አሉ። በመዋቅር ውስጥ አሉ፣ ይገባሉ። እንደዚህ የመገናኛ ብዙሃን ይጠቀማሉ። ቲክቶክ ይጠቀማሉ፣ ኢንስታግራም ይጠቀማሉ፣ በየትኛውም መንገድ ይጠቀማሉ። ቋንቋ መጠቀም በጣም አደገኛ ስልታቸው። ቋንቋ ይጠቀማሉ። ይሄ እኮ ሃይማኖት ያንተ አይደለም፣ የሰሜን ነው የአማራ ነው እያሉ ኦሮሚያ ክልል ላይ ሰሩት፣ ትግራይ ክልል ላይ ሰሩት፣ ደቡብ ክልል ላይ ሰሩት ስራ። ይሄ እኮ የቋንቋ ነው። ስልታቸውን ተንኮል አይታቸው። ኦርቶዶክስ እኮ የአማራ ነው። እንዴት አንተ ኦሮሞ ነው ኦርቶዶክስ ትሆናለህ? አንተ እንዴት የደቡብ ሰው ሆነ እንዴት ትሆናለህ? ይሄ እኮ የአማራ ነው። ቋንቋ ከዛ በቋንቋ ይሰብኳቸዋል፣ በቋንቋ ይዘምራሉ። እኛ ጋር ክፍተት አለ። ይሄ ታውቃላችሁ። እስኪ ቁጠሩ። በወላይተኛ፣ በሲዳሚኛ፣ በከንባትኛ፣ በኦሮምኛ ካሉ የፕሮቴስታንት ስብከቶችና መዝሙሮች እና የኦርቶዶክስ ስብከትና መዝሙር በቋንቋ በጣም ብዙ ያለው የማን ነው? ሪሰርች አያስፈልገውም አይደል? ይህን ይጠቀማሉ።
በነገራችን ላይ ዩኒቨርሲቲ ላይ ሰው የሚቀይሩት በዚህ ነው፣ በዚህ ስልት ነው። ከየት ክልል የመጣው? ከኦሮሚያ ክልል። ምን ዲፓርትመንትና አካውንቲንግ። ከኦሮሚያ ክልል መተን ኦርቶዶክስ ሲሆን ይሉታል። ይህ እኮ የአማራ ነው ይሉታል። ደግሞ እኮ የሚገርመው ሄዶ እኮ ለአማራም እኮ የአማራ ነህ እኮ አይሉትም። ለአማራው ደግሞ ሄዶ ደግሞ ተመልሶ ለራሱ ደግሞ ያንተ ነው አይሉትም። ከግብፅ የመጣ ይሉታል። ለዚህ ነው በሽታ ነው ኑፋቄ ማለት በሽታ። ሌላው ዘመናዊ አምልኮ ማስተዋወቅ፣ የቤተክርስቲያንን ባህላዊና የዜማና የቅዳሴ ስርዓቷን አሰልቺ ወይም ደግሞ የተወሳሰበ ማድረግ በምትኩ ቀላልና ዘመናዊ ብዙ ጊዜ የፕሮቴስታንት ቤተክርስቲያን የተወረሰ የአምልኮ ስርዓትና ዘማሪዎች ማስተዋወቅ የለም። ዛሬ አላያችሁትም? ያ ቦታ ፍኖተ ጽድቅ ላይ ተመልከቱ። እንዳለ የሚጠቀሟቸው የዜማ መሳሪያዎችን፣ አዘማመራቸውን፣ ስልታቸው ሙሉ ተመልከቱት። ለምን? የቤተ ክርስቲያን ዜማና ቅዳሴ አሰልች አድርጎ ማቅረብ፣ የተወሳሰበ አድርጎ ማቅረብ። እነሱ ግን በምትኩ ቀላልና ብዙ ጊዜ የማያወሳስብና በጣም ለሰው ገቢ በሆነ መንገድ ማቅረብ እያያችሁ ነው። አሁን በተለይም ብዙ ጊዜ ጉባኤ ሲዘጋጅ ዘማሪያን በክራር ሲያጅቡች ቤዝ ጊታር የምትባል ቸርች ቤዝ ጋር ድር የሚል የለም፣ ድምፅ የለም፣ ወፈር የሚል የጊታር ድምፅ የሚመስል የክራር ድምፅ አልሰማችሁ? አይ ሐቃቁን ስንነጋገር እኮ ነው የምላችሁ። ይሄን ከሟሻችሁ ብዬ ነው። ሐቃቁን እንደዛ ይሄ ጉባኤ ላይ ገና ዘማዩ ሊዘምር ሲል እቺ በክራር የሚያጅበው በመሳሪያ የሚጫወተው ቤዝ ጊታር ብለው አላያችሁትም? ድምፁ እንዴት አድርጎ ውፍረቱ ምናምን የድምፁ ሞገድ እኛም አያይዘን እንዲላን አብረን እንዲህ እንወዛወዛለን። ገና እኮ መዝሙሩ አልተጀመረ። ዘመናዊ አምልኮ ማስተዋወቅ። እጅ ስናጨ እጃችሁ ወደ ላይ፣ እጃችሁ ወደ ላይ፣ ምዕመናን እጃችሁ ወደ ላይ። ከማን ነው የወረስናት? እጅ ደግሞ አጓጉል ስም መስጠት። አንድ ዘማርያም ቀጥሎ የሚሰብክ ከሆነ ዘማርያም የሚሰብክ ከሆነ ቀጥሎ በእውነት ዘማርያም መጋቢ ብሉይ ወሐዲስ በእውነት ቤተክርስቲያን እያስጠራ ያለ አይደለም። አታሽቃብጡ። አይደለም። በቃ ዲያቆን ዘማርያም ከዚህ ቀጥሎ ይሰብካል። አለቀ። መጋቢ አዲስ ምናምን አያስፈልግም። አይደለውማ። ስሙ መጥፎ ነው አይደለም። አይደለውም። በቃ ሞገዱም የኛ አይደለም፣ ስሙም የኛ አይደለም። አጉል ማሽቃበጥ፣ አጉል ክባድ፣ የሌለን ስም፣ የሌለን ማዕረግ፣ ያልተማሩን ትምህርት በመቆመር ጸጋ የበዛላቸው። ጸጋ የጎደለው ማን ነው? ታላላቅ ጉባኤ እናዘጋጃለን። ታላላቅ ጸጋ የበዛላችሁ ሰባኪያን። ጸጋ የጎደለው ማን ነው? ታላላቅ ጉባኤ ታናናሹ የትኛው ነው? በቃ መንፈሳዊ ጉባኤ አዘጋጅተን አለቀ። የቤተክርስቲያናችን ደገኛ መምህራን ይገኛሉ። አለቀ። በቃ ይህ ማስታወቂያ በቂ ነው። ታላላቅ፣ ታናናሽ፣ ጸጋ የበዛላቸው፣ ጸጋ የጎደለባቸው። ይህንን መድረክ ከዚህ በመቀጠል ወደ መምህራችንና ለመንፈስ ቅዱስ ለቃለሁ። መጀመሪያ ያዘው አንተ ነው ወይስ መንፈስ ቅዱስ ሲመራው የነበረው? አያችሁ፣ ዘመናዊ አምልኮ ማስተዋወቅ እኛ ቤት የለም። ይህን እንዋሻለን። አውደ ምሕረቶቻችን ለጉባኤ ላይ የሌለ ዲኮር፣ ዲም ላይት አለው፣ ኡፉፋ አለ። እንዴ አንዳንድ ጊዜ እኮ ምን ውስጥ ነው የምትጋብዙን እኮ አንዳንድ ጊዜ በጣም የሚያሳዝነው። ዲኮሩ ይለያል። እግዚአብሔር ቤት አያግጥ ያልን አይደለም። ዲም ላይቱ ሌላ ነው። ዘመናዊ አምልኮ ማስተዋወቅ። ሰው ቀጥ ብሎ ቆሞ የዕለቱን ስብከት ወንጌል ትምህርቱን ሳያቅ ገንዘብ ላይ ብቻ አጠቃማም አደገኛ ነው። ይሄ ለታድሶ ናፍቀን አንዱ በር ከፋጭ። ከዚህ መቀጠል ወደ ዘማሪያችንና ለመንፈስ ቅዱስ ለቃለሁ። ለመንፈስ ቅዱስ ለቃለሁ ማለት ማን ነው የሚይዘው የነበረው? አስለቃቂው ማን ነው? ለቃቂው ማን ነው? አንተ ይዘህበት ነበር የመንፈስ ቅዱስን ቦታ ማለት ነው ወይስ አንተ ፕሮግራም ስትመራ መንፈስ ቅዱስ የለም? ይዘህበት ነበር። ከዛ ሰባኪው ሲመጣ መንፈስ ቅዱስ ይይዛል። አንተ ፕሮግራም ስትመራ መንፈስ ቅዱስ ይለያል። ዘመናዊ አምልኮ ማስተዋወቅ።
የፋይናንስ እና ድርጅቶች አሉ። ከውጭ ሀገር የሚመጣ ድጋፍ አለ፣ የምታውቁት ነው። አሁን እዚህ ጋር ስለምታውቁት በደሞዝ በሎጂስቲክ ሰው ማገዝ ምናምን ብዙ ነው፣ በጣም በብዙ አሉ። ዛሬም አሉ። የቤት ክራይ እየከፈሉላቸው፣ ገንዘብ እየሰጧቸው፣ አስቤዛ እየከፈሏቸው፣ ምንፍቅና ኑፋቄ የሚያስተምሩ ሰዎች አሉ። መምህራን አሏቸው፣ ካህናት አሏቸው፣ ዲያቆናት አሏቸው። ይሄ በትክክል የሚያሰራጩ አካላት አሉ፣ በስነስርዓት ስራዬ ብለው። ይሄኛው ሁለተኛው ደግሞ የተደራጀ ትችት ማቅረብ። ቤተክርስቲያን ለሚሰነዘርባት ትችት ሁሉ ፈጣንና የተደራጀ ምላሽ ለመስጠት የራሳቸው አውታር ይዘረጋሉ። መንቀፍ፣ ቀን ሙሉ ቤተክርስቲያን ሲሰድቡ መዋል። ለዚህ መቼስ ምሳሌ ከቀለሜ በላይ ያለ አይመስለኝም። ቀን ሙሉ ስለ ገድል፣ ቀን ሙሉ ልብ ያለው እኔ ጋር መጥቶ ይግጠም፣ እንደዚህ ቀሚስሽን ከልቤ እንደዚህ አድርጌ እንደዚህ ና ምናምን። ቤተክርስቲያን በተደራጀ መንገድ መሳደብ። መጽሐፍ ቅዱስ ብቻ ነው ይላሉ፣ ስለ መጽሐፍ ቅዱስ አይነግሩንም። እሺ የተሐድሶ አስተምሮን ለአንድ ግለሰብ ጳጳስ፣ ሰንበት ቤት ተማሪ ወይም ምዕመናን እንዲቀበል ለማድረግ የሚሄዱበት መንገድ እንደ ግለሰቡ መንፈሳዊ እውቀት ደረጃ፣ በማህበራዊ ህይወቱ ያለበት አቋምና የስልጣን ደረጃ ሁሉ ይለያያል። ስልታቸው ይለያያል። ለጳጳስ ሲነግሩ ስልታቸውን ቀይረው ብፁዕነቶ እስኪ ሞባይል ካርድ ሙላሎት፣ ስልኮት እኮ አርጅተዋል፣ ፍሪጅ እኮ የሎትም፣ ቴሌቪዥን ልግዛሎት። ለጳጳሱ አችሁ ተንኮላቸው። ለሰንበት ተማሪው ምን ትፈልጋለህ? የምትሄድ ላድርግልህ፣ ዳታ ልግዛልህ፣ የምትሄድ ክፍያ ልክፈልልህ፣ ልብስ ልግዛልህ። ምንም የማይፈልግ ሰው ከሆነ ደግሞ እኛ እኮ ወንጌል ነው የምንሰብከው፣ እኛ እኮ መጽሐፍ ቅዱስ ሰው ያጥና ነው የምንለው። መጽሐፍ ቅዱስ ሲማር ስትል እኮ ተሐድሶ ትባላለህ። እኛ ቤት የመጽሐፍ ቅዱስ ጥናት የለ፣ አልተማርንም። የመጽሐፍ ቅዱስ ጥናት ቁጥር 1 እና ቁጥር 2 ሰንበቴት አልተማርንም። ለምን እንደ ሰበር ዜና ያስተዋውቁናል? ምን ያያሉ? እንደ ግለሱ መንፈሳዊ እውቀት ብስለት ያያሉ። የተገፋ ምናምን ሰው ከሆነ አንተ እኮ ድምፅ ያምራል፣ እዚህ ቤተ ክህነት ሰው ያለ መሰለ ይላሉ። በደካማ ጎኑ ይገባሉ፣ ይቀጥሩታል። ችግር የለውም፣ ዜማ እንሰጣለን፣ ግጥምም ሰርተን ጽፈን እንሰጣለን፣ ትዘምራለን። እሺ የማስረጽ ዘዴዎች ምንድን ናቸው? ዘዴዎቹ አንድ፣ የምዕመናንና የሰንበት ቤት ተማሪዎችን ደረጃ መጀመሪያ ከእኛን ጀምር። ከፍተኛ የመንፈሳዊ እውቀት የሌላቸውን ወይም በቀላሉ ተጽዕኖ የሚደረግባቸውን ግለሰቦች ለመድረስ የሚከተሉ ዘዴዎች ይጠቀማል። አንደኛ፣ ጥያቄ መጫርና ማጠራጠር የመጀመሪያ ስታጆች ናት። ጥያቄ መፍጠር። የሆነ ነገር ስታወሩ መጽሐፍ ቅዱስ ምን ይላል? አሁን ደስ የሚል አይመስልም? ይችቃል። እኛ መጽሐፍ ቅዱስ ብቻ እኮ ምንለ ሰዎች እኮ አይደለም። እኛ እኮ ቅዱስ ትውፊት እኮ ምናምን ሰዎች ነን። እንደዚህ የሚሉ ሰዎች አልገጠሟችሁ? የድንግል ማርያም ትንሣኤ ስትናገሩ መጽሐፍ ቅዱስ አረጋለች የሚል አለ። ለምን? የመጀመሪያው ስልት ምንድን ነው? ጥያቄ መፍጠርና ማጫር ኗ፣ ማጠራጠር ኗ። የድንግል ማርያም ምልጃ ስትናገር ድንግል ማርያም አማልዳለች የሚል ጥቅስ አለ? በአበው ትምህርት፣ በቀደምት አባቶች ትምህርት አይ እንደዛ አልቀበልም መጽሐፍ ቅዱስ እንደዛ የሚል ነገር አለ? እችን ስልጠቅ ማጠራጠር። እንደውም ይላሉ መጽሐፍ ቅዱስ ላይ በድንግል ማርያም አማላጅነት እመን የሚል የት አለ? ሁለተኛ፣ በስርዓቶች ላይ ማተኮር። የጸበልን፣ የቅዱሳን ስዕላትን፣ የሰባቱ ምስጢራት አፈጻጸምን ወይም በዓላትን ከክርስትና ውጭ ያሉ ባህሎች ናቸው ብሎ ማሳነስ። አሁን ጸበል ምን ያደርጋል? አሁን ቅዱሳን ስዕላት ምን ያደርጋሉ? እችን እንኳን ሚላይላ አይመስለኝም። ሉተራውያንም ስላላቸው አንግሊካን ቸርችም አላቸው። የእኛ ፔንታኮስቶ ናቸው። ያው ተዋቸው እዚህ ሀገር ውስጥ ያሉት እንዴ ሲስቁበት ሲሳለቁበት የነበረው እኮ ዶግ ሄድር የተባለው ራሱ የውሻ የሚመስለው ክርስቶፎሮስ የሚባለው እኮ ቅዱስ ጻድቅ ሉተራውያን እኮ የቅዱስ ክርስቶፎሮስ እኮ ቤተክርስቲያን እኮ አላቸው። ቅዱሳት ስዕላት ማጣጣል። እንደው ቢላሉ አንዳንዶቹ ቤተክርስቲያን እኮ አሁን ጠፍታለች፣ ዝም ብላችሁ እኮ ነው፣ ተሐድሶ እንደሆነ እኮ አይቀርም። ከዛ ምን ያደርጋሉ? በአስተዳዳሪዎች
በአለቆች ማለት ነው፣ በአባቶች ላይ የሚታዩ ስህተቶችን፣ የገንዘብ ብክነት፣ ስነ ምግባራዊ ጉድለቶችን ማጉላት። የወለደ ቄስ ካለ፣ የሚዘሙት ቄስ ካለ፣ የሚሰክር ካለ፣ የሚጠጣ ካለ፣ እንደው በየቦታው የሚገኝ ካለ እሱም ብድግ ያደረጉ። አሁን ቄስ አለ፣ ክህነት እኮ ረከሰች፣ ጳጳስ እኮ የለም፣ ቄስ እኮ ድሮ ቀረ፣ ዲያቆን እኮ ድሮ ቀረ የሚሉ ሰዎች የሉ። አንዷች ናት የቤተ ክርስቲያን ስህተቶችን ማጋለጥ። ከዛ ሰው እውነታችሁን እኮ ነው ቄስ የለም ብለው እነሱ ጋር እንዲሄድ እኮ ነው። አሉ እኮ አሁንም አሉ ቤተክርስቲያን ውስጥ ያሉ የእነዚህ ሰዎች የሚያራምዱ በሌላ ገጽ የሚያራምዱ አሉ። አለቃ ታዬ ቅዱስ ሲኖዶስ አውግዘዋል ብሎ ሲጀመር አለቃ ታዬ ካህን ናቸው። ካህን ቅዱስ ሲኖዶስ ማውገዝ አይችልም። ካህን ዲያቆንና ከዛ በታች ያለውን ነው እንጂ ጳጳስ ማውገዝ አይችልም። ቄስ አሁን ጳጳስ አለ እንዴ? አሁን ቄስ አለ እንዴ? አሁን ዲያቆን አለ እንዴ የሚሉ ሰዎች አሉ። እና ቤተክርስቲያን እኮ ጠፍታለች። እስከ ዓለም ፍጻሜ ከእናንተ ጋር ነኝ የሚለውን ነገር ገደል አስገቡት ማለት ነው። ሌላው ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት፣ ይሄ ፌክ ሲምፕሊፊኬሽን የሚባል ልምዱ በድንግል ማርያም፣ በቅዱሳን፣ በአቡነ ተክለ ሃይማኖት ገድል ምናምን መጽሐፍ ቅዱስ ብቻ አይበቃም። ቀጥታ ወደ ጌታ አትለምንም። ጌታን ቀላልና ቀጥተኛ ትምህርት ያለ አስመስሎ ማሳየት። ሰፊው ደጅ ግን የተባልነው እኛ ባኡ እንተ ጸባብ አንቀጽ በሚለው በጠበበው ደጅ ግቡ የተባልነው የኦርቶዶክስ ቤተክርስቲያን ትምህርቶችን ውስብስብ እንደሆኑ በማድረግ ወደ ክርስቶስ እኮ በቀጥታ መሄድ እኮ እንደሚያስፈልግ እኮ ይቻላል እኮ። ለምን ታወሳስቡታላችሁ? ቀላል መንገድ እያለ ይላል። ድንግል ማርያም አማልጂ፣ መላእክት አማልዱን፣ ጻድቃን አማልዱን፣ ታቦት፣ ገድል፣ ድርሳን ምናምን ገዳማት ምን ያደርጋሉ? ባጭሩ ክርስቶስን አትለምንም አለን እኮ እኛ ቅዳሴ ላይ የአንተን ስም ሰምቶ ሞት ይደንግጥ፣ ቀላያት ይሰንጠቁ። የማን ስም ሰምቶ? የጌታችን ኢየሱስ ክርስቶስ ስም ሰምቶ። ልክ በክርስቶስ ስም እንደማንጸልይ እንደማንለምን አሳይቶ ማሳየት። እንዴ ቅዳሴ ማርያም ብቻ እኮ አይደለም ያለን፣ ቅዳሴ እግዚእም እኮ አለን፣ የጌታ ቅዳሴም እኮ አለን። ውዳሴ ማርያም ብቻ እኮ አይደለም ያለን፣ ውዳሴ አምላክም እኮ አለን። መዝሙረ ድንግል ብቻ እኮ አይደለም ያለን፣ መዝሙረ ክርስቶስም እኮ አለን። የማርያም ቤተክርስቲያን እኮ ብቻ አይደለም፣ የመድኃኔዓለም ቤተክርስቲያንም እኮ አለን። ምን ነው ቦሌ አልመጣችሁም እንዴ? ቀጨኔ መድኃኔዓለም አልሄዳችሁም እንዴ? አስመስሎ ማቅረብ፣ ጌታ እንደማይነገርባት ስሙ እንደማይጠራባት ማስመሰል። ቅዳሴ እግዚእ ለዲያቆኑም እንደሚለው ከክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል፣ አምላካችን እንደ ቸርነቱ እንደ በላችን አይሁን አንልም። ከኢየሱስ ክርስቶስ ትእዛዝ ልዩ የሆነ ቢኖር ይከልከል እኮ ሲል ክርስቶስ የተናገረውን ቃል ማታምን ከሆነ ተከልከል፣ ስጋው ደግሞ እንዳትቀበል። ይሄ ይካዳል። ይሄ እኮ የጌታ ቅዳሴ ነው። ይሄ እኮ ኦርቶዶክስ ቤተክርስቲያን ውስጥ ያለ እኮ ነው። ስሙን ለመጥራት ትፈራላችሁ፣ ስሙ ሲጠራ ተሐድሶ ትላላችሁ። በፍጹም ስሙማ መከታችን ነው እኮ። እየዘመርናል እንደ አጌጥንበት ስምህን ብለን እንዘምር የለ እንዴ? የይልማን መዝሙር አልሰማችሁም እንዴ? እውነት ስለሆነ ኢየሱስ ክርስቶስ የሚለው መዝሙር ፈራ እንዴ? ስሙን ስንጠራ ቸሩ ሆይ ናና፣ ቸሩ ሆይ አማኑኤል ናና ብለን ስንዘምር አልሰማችሁ? ሌላኛው የጸጋ ትምህርት፣ ይሄ ድህነት የሚገኘው በእምነት ብቻ ነው ምናምን፣ ይሄ ስለምታውቁት ስራ አያስፈልግም፣ ንስሐ አያስፈልግም፣ ጾም አያስፈልግም፣ ምጽዋት አያስፈልግም። ሌላኛው በጣም አደገኛው ይሄን በማህበራዊ ግንኙነት ውስጥ ማዛል ችል በጣም አደገኛ ናት። ይሄ 2/3ኛው ስልት ላይ ሲደርሱ እንደዚህ ያደርጋሉ። ከመናን ጋር ወዳጅነት መፍጠርና የግል ችግሮቻቸውን መጋራት። ከፕሮቴስታንቶች ጋር አብሮ የሚበሉ አሉ፣ አብሮ የሚጠጡ አሉ፣ አብሮ የሚዝናኑ አሉ፣ አብሮ ፈታ የሚሉ አሉ። እቻ አደጋ እንዳለ ታውቃላችሁ። በማህበራዊ ግንኙነት ውስጥ ማዛል። እኔ እኮ አብሮኝ ነው እኮ ምሳ የሚበላው፣ ባለፈው እኮ አግኝቼዋለሁ፣ ፕሮቴስታንት ነው ግን በጣም የሚገርም ለኦርቶዶክስ ጥላቻ የለውም፣ በጣም የዋሰው ነው፣ ኧረ ብዙ ነገሩን አጫውቶኛል። ከእነሱ ጋር ፏፈሽ ይላሉ።
ችግር የለውም። ከሌላ ቤተ እምነት ሰዎች ጋር መብላት እንችላለን፣ መጠጣት አንተከለከልንም እኮ። ግን ይሄን አክል መፈንጠዝ የለብንም። ይሄን አክል ማስታወቂያ ልንሰራ ግን አይገባም። ሰው ናቸው። በስራ ልንገናኝ እንችላለን፣ ታክሲ ውስጥ ልንገናኝ እንችላለን፣ እድር ቦታ ልንገናኝ እንችላለን፣ ጎረቤት ልንሆን እንችላለን፣ አብረን ልንማር እንችላለን። ይህን አክል ግን እንደው በቃ እንደው አፍ ለአፍ ገጥመን ግን ምንጫወትበት አይደለም። ለምን? ከምዕመናን ጋር ወዳጅነት መፍጠር፣ የግል ችግሮቻቸው ማገራት፣ ከዛ ማዘል። ከዛ በኋላ ያ ፕሮቴስታንት የሆነው ከአንተ ጋር የሚውለው ፓስተር አትናገረውም ምንም ቢያጠፋ። ለምን? ባልንጀራህ ነዋ። እንዴት ከአፍ ክፉ ይወጣል? አብረው እየበላ አብረው እየጠጣ። የገንዘብና የስራ ድጋፍ መስጠት፣ በተለይ ሁላችሁ እንደምታውቁት ይሄ የገንዘብ ችግር ያለባቸውን ላሉ ሰዎች ድጋፍ በማድረግ ሁላችን እንደምናውቀው ተጽዕኖ መፍጠር ነው፣ ወደ አስተምሮ መሳብ። ይህን ይከተላሉ። እሺ፣ የጳጳሳትና የቤተ ክህነት ደረጃ አባላትን መመልመል፣ ከፍተኛ ስልጣንና እውቀት ባላቸው አባላት ላይ ደግሞ የሚደረጉ ተጽዕኖ ደግሞ ይበልጥ በፖለቲካና በአስተዳደር መንገድ ሊሆን ይችላል። ፖለቲካ ይጠቀማሉ። አንደኛ የአስተዳደር ችግሮችን ይጠቀማሉ። ልክ አሁን ተገቢ ያልሆነ የአስተዳደር ዘይቤን በመቃወም ወይም በሲኖዶስ ውስጥ ያለውን የኃይል ሚዛን መዛባት በመጥቀስ አለመርካት መፍጠር። እኛ ቤት እኮ ሙስና አለ፣ ትክክል። እኛ ቤት እኮ ዘረኝነት፣ ትክክል። አዎ ተገቢ ያልሆነ ነው። ከዛ ግን ለምን ፈለጋችሁ ለመሰላችሁ ይህን ተሐድሶች የሚያነሱት? የእኛ ቤት ሙስና መብዛቱ አሳስቧቸው ነው። እነሱ ጋር ሙስና የለም። የእኛ ቤት ዘረኝነት አሳስቧቸው ነው። ጠቅላይ ቤተ ክህነት ብቻ ነው ዘረኝነት ያለው። ሙሉ ወንጌል ቸርቾች ጋር፣ ፔንቴኮስታሎች ጋር፣ አመራሮች ጋር ዘረኝነት የለም። ግን ለምንድን ነው የሚሉት? እኛ ጋር መጥተው በአባቶቻችን እንዳንተማመን። አብዛኛው እኮ አማራ ነው፣ አብዛኛው ቄስ እኮ እንደዚህ ነው፣ የደቡብ ሰው የለም፣ ኦሮሞ የለበትም፣ ሶማሌ የለበትም፣ አፋር የለበትም። የኃይል ሚዛን መዛባት እንዳለ አድርጎ ማቅረብ። አሁን ለችግሩ ሌላ ችግር መፍትሄ ነው። ሴራው በግልጽ ማህበራቸውን በትነዋል ብለዋልኛል ብሎ መናገር። ከዛ ጳጳሳትን ደግሞ በየሀገረ ስብከታቸው ነፃነት እንዲያገኙ በማበረታታት ማዕከላዊውን ስልጣን እንዲክዱ ማባበል። ባለፈው ዕለት ያያችሁት ማለት ነው። እንደ እርሶ እኮ ትልቅ አባት ኖት። የቅዱስ ሲኖዶስ እኮ ጸሐፊ መሆን ነበረቦት፣ ስራ አስኪያጅ እኮ መሆን ነበረቦት። እርሶ ብፁዕነቱ የእውቀት ችግር የለቦትም። ልምድ አሎት፣ እውቀት አሎት፣ አንደበተ ርቱዕ ኖት። ያልተማሩት የአምነት ትምህርት የለም። በዛ ላይ ቴዎሎጂ ዲግሪ አሎት። አዩት፣ እዛ እኮ ጠቅላይ ቤተ ክህነት ወይ ሲኖዶስ ያሉት እኮ እርሶን ገፍቶ እኮ ነው ያደረሱት። ከዛ የእሳቸው ደጋፊ መስሎ በዛ ሀገረ ስብከታቸው ኑፋቂውን ያሰርጻል እሱ። እሳቸው አሁን ይሄ ሰው ተሐድሶ የምትሏቸው እንዴ የኔ ደጋፊ የኔ ልጅ እችን ማናቅ መስሏችሁ ነው አይደል? የአስተዳደር ችግሮች መፈተቱ በአስተዳደር ችግር። ቤተክርስቲያኑ ዘረኝነት አለ በደንብ። ቤተክርስቲያኑ ሙስና አለ በደንብ። ይሄን የምናጠራው ግን ተሐድሶ ውስጥ ገብተን ነው። ይሄን ለማረም ከተሐድሶ መናፍቃን ጋር ማበር አያስፈልገው። ይሄን ነው የምንቃወመው እኛው ራሳችን እውነተኛ ቤተክርስቲያን ተሰብስበን ራሳችን ሙስናው መቃወም፣ ዘረኝነቱ መቃወም። ይሄ እንዲህ ማለት ትችላለህ። ክብረ ክህነትን ጠብቀህ መናገር ትችላለህ። ጳጳስን እያሞገሱና እያወደሱ በጎን ግን እየቦደሱ ከዛ ያ ሰው በሀገረ ስብከቱ በጣም ሄኖኛ ሰው መጥቶ ይታያል። እሺ፣ ምሁራዊ ውይይቶችን ለቅሰጣ ማስነሳት፣ የውጭ ምንጮችንና የሥነ መለኮት መጽሐፍትን በመጥቀስ በዶግማዊ ጉዳዮች ላይ ከባድ ጥያቄዎችና ክርክሮችን ማንሳት። አንድ ጳጳስ ወይም ደግሞ ምሁር በራሱ ላይ በኑፋቄ እንዳይፈረጃቸው ትምህርቱን በጥንቃቄና በረቀቀ መንገድ እንደ ግል ጥያቄ ወይም እንደ መፍትሄ ማቅረብ። እንደዛ የሚሉ ሰዎች አሉ። ልክ ቴዎሎጂ ላይ ምናምን እንደዚህ ሪሰርች ሰርተው ምናምን ሲያቀርቡ እንደ ግሌ ግን እነዚህ ገድላት በሙሉ ግን ቢወገዱ ጥሩ ይመስለኛል። እንዳትይዙት ምን ይላል? እንደ ግሌ
እንደ ጥያቄ ነው ግን ይላል ጌታ። ልክ ምሁራዊ ውይይቶችን ለቅሰጣ አጉል ተስፋና ስልጣን መስጠት። ከኛ ጋር ከቆማችሁ አስተዳደር ለውጥ ከመጣ ይሄንን ዘረኛውንና የግሩፕን ግሩፕ ካፈረስ ነው ካወደም ነው በኋላ ከኛ ጋር አብረን ጌታ እናገለግለን እያሉ አጉል ተስፋና ስልጣን ይሰጧቸዋል። መጨረሻ ምን ያደርጋሉ? ምልመላ። እውነተኛ ክርስቲያን የሚል ስያሜ ያላቸውን ቡድኖችና ማዕከላት መፍጠር። እኔ ዘረኝነትን እቃወማለሁ፣ ሙስናን እቃወማለሁ፣ ቤተክርስቲያን ውስጥ ያለውን ነገር ሁሉ እቃወማለሁ፣ ግን ኦርቶዶክስ ነኝ። ከዛ ማህበር ያቋቁማሉ። ግለሰቡን ከቤተክርስቲያኒቱ በስነ ልቦና ማግለል፣ ከኦርቶዶክሳዊ ማህበራዊ ክበብ እንዲርቅ ማድረግ። እነሱን የሚቃወማቸውን አካል ሙሉ አላቀህም እንዴ እንዴት እንደተቀጠርክ ብሎ ስስ ብልቱን በመንካት አስተምሮ የተቀበለውን ግለሰብ በይፋ እንዲመሰክር ሌሎችን እንዲመለምል ማበረታታት። ጎበዝ የኛ ሰው በኢትዮጵያ ኦርቶዶክስ ቤተክርስቲያን የኛ ውድ አባት የኛ ውድ ዲያቆን። የመጨረሻ ምልመላ ናት እቺ ስልት ናት። ስለዚህ አንድ ሰው እዚህ ደረጃ ላይ ከቆመ እቺ ደረጃ ላይ ካለ የት ላይ ነው ያለው ማለት የመጨረሻ ማለት ልክ እንደዚህ ማህበር ማቋቋም ምን የሚል እውነተኛ የቤተክርስቲያን ማህበር ነን። ምንድነው ዓላማችሁ? ቤተክርስቲያንን እንወዳታለን፣ እናከብራታለን፣ አንዳንድ ነገሮች ግን መጥራት አለባችሁ የሚል አንዱ ይሄ ሰውዬ ነው። ታውቁታላችሁ። ቴሌግራም ላይ ምን እንዳለ እንዲህ የቤት ቅናት በላኝ አለ። የቤት ቅናት በላኝ ካለ በኋላ ችግሮችን ብቻ እየዘረዘርን ብንውል አንጨርሰውም። ስለዚህ ማውራቱን ትተን ወደ ተግባር እንግባ አለ። ጥሩ ምን እናድርግ? ማህበረ አትናቴዎስን መመስረት። ዓላማው እንደ ቅዱስ አትናቴዎስ ለቤተ ክርስቲያን እውነት ጥብቅና መቆም ነው ካለ በኋላ ዓለም ሁሉ ቢቃረነን እንኳን ለቤተ ክርስቲያን ክብርና ለትምህርቷ ጥራት ስንል ዓለምን የተቃረነ አትናቴዎስ ሆነን እንቆማለን። ለምን መሰብሰብ አስፈልገን? ነብዩ ኤልሳ ብቻዬን ቀርቻለሁ ብሎ ተስፋ በቆረጠ ጊዜ እግዚአብሔር ለበዓል ያልሰገዱ 7000 ሰዎች አሉኝ ብሎ ነበር። እኛም ብዙ ብቻችንን የሆንን እንዳይመስለን ያን መሰብሰብ አለብናል። እንዴት እንገናኝ? በወር አንድ ቀን ብቻ በ17 ቀን በየወሩ በ7 በቅዱስ አትናቴዎስ መታሰቢያ ዕለት። ተልኳችን ምንድን ነው? ዝም ብሎ መሰብሰብ አይደለም። አንደኛ ማወቅ፣ የቤተክርስቲያንን ትምህርት መማር ይላ በአባቶች መጽሐፍት ራሳችንን መገንባት፣ መለየት፣ አራቱን የቤተክርስቲያን የችግር ቀጠናዎች በእውቀት መለየት፣ አይዴንቲፋይ መስራት፣ ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም። ከዛ ሜዳ መሰላችሁ ማሳሰቢያ፣ እኛ የምንፈልገው ቁጥር ማብዛት አይደለም፣ ቁርጠኛ ልብ ያለውን ሰው ብቻ ነው። ለዚህ ዓላማ ራሱ መስጠት የሚችል ብቻ እንዲቀላቀለን ጥብቅ የሆነ ስክሪኒንግ ይኖረናል። ለቤተ ክርስቲያን እውነት የምትቀኑ ከእንግዲህ ዝም ማለት አይቻልም የምትሉ ብቻ ተመልከቱ። ከእንግዲህ ለቤተ ክርስቲያን እውነት የምትቀኑ ሰዎች ከእንግዲህ ዝም ማለት አይልችልም የምትሉ ብቻ በውስጥ መስመር አናግሩኝ። በተለይ ያለ ሰንበት ተማሪዎች፣ ዲያቆናት ወይም የቤተ ክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ሁይዝ ቲክቶክም አለው። ዝም አንልም ምን ማለት ነው? ሰማይ መሰፍ ሊወጡ ነው። ይሄ ነው እንግዲህ በቴሌግራምም በምንም እንደሚደብራችሁ በአቅም የፈለጋችሁትን ብታቆርፉ ምንም ብትሉ አልተው። ምን ሲፈልግ ጓደኝነታችሁ ይቅር እንጂ ምናችሁም ይቅር እንጂ እውነት መናገር አልተው። ታዛቢ አይደለንም ማለት ምን ሊሆን ነው? ስሙ ደግሞ ማህበረ አትናቴዎስ ማን ይፈልጋሉ? እዚህ ውስጥ
የሰንበት ተማሪዎች የሆኑ ዲያቆናት የሆኑ የቤተክርስቲያን መዋቅር ውስጥ ያላችሁ ይበልጥ ትበረታታላችሁ። ምን ሲሳደብ ነበር ካላችሁ ይኸው ተአምረ ኢየሱስን ሲሳደብ ነበር። ምንድን ነው ያለው እዚህ ጋር መጨረሻ ላይ? ከነዚህ መካከል ጌታችን በሕፃንነቱ ፊደል ሲማር መምህሩ እንደተለመደው አልፋ በል ሲለው እንደታዘዘው አልፋ እንዳለ፣ ነገር ግን መምህሩ ደግሞ ቤታ በል ብሎ ሲያዘው ጌታ መልሶ አስቀድመ አልፋ ምን እንደሆነ ንገረኝ፣ ከዚያ እኔ ቤታ ምን እንደሆነ እነግርሃለሁ ማለቱ የሚተርከውን ያንን የሐሰትና የክፋት ታሪክ ያመጣኝ። ተአምረ ኢየሱስ ነው እንደዚህ የሚለው። የምን እንደሚለው የሐሰትና የክፋት ታሪክ። ማነው ይሄ ሰውዬ? ቴሌግራም ግሩፕ ላይ ያለ ይሄ ነው። አንዱ የተሐድሶ መናፍቃን ዓላማ ምንድን ነው ብያችኋለሁ። ቅድም ያሳየኋችሁ እውነተኛ ቤተክርስቲያን የሚል ስያሜ ያላቸው ቡድኖችና ማዕከላትን መፍጠር። እንደዚህ የሚሉት ኦፊሻሊ ነው የሚናገሩት። ቤተክርስቲያን ዝም ብላ ብድግ ብሏል በሰው የሚቀየረው። በቀኖናዊ ወንጌላት ይላል ተመልከቱ እዚህ ጋር። በቀኖናዊ ወንጌላት ክርስቶስ ተአምር ቢያደርግ ለማዳን ሰዎችን ለማገዝ ለማጽናት ብቻ ለማነጽ ነው። እነዚህ ታሪኮች ላይ ግን ሕፃኑ ኢየሱስን ግን ተበቃይና አስፈሪ ነው ይላል። እሱ ማን ነው? ኦርቶዶክስ ነኝ። ክርስቶስ ግን ማን ነው አለ? ተበቃይና አስፈሪ ነው ይላል። ማን? ተአምረ ኢየሱስ። ስለዚህ ኒሃው አንድን ታሪክ ብድግ ብሎ ከመሄድ በፊት ቤተክርስቲያናችን በስርዓት አምልኮ የምትጠቀመው ነው ተአምረ ኢየሱስን የምታውቁት ነው። ተአምረ ኢየሱስ በቤተክርስቲያን ኪዳን ከምድር በፊት ሳይነበብ አንድ ቀን ቀርቶ አያውቅም። አንድም ቀን የትም ደብር ላይ ከማይቀሩት አንዱ ተአምረ ማርያምና ተአምረ ኢየሱስ። ተአምረ ማርያምና ተአምረ ኢየሱስ ከኪዳን በፊት ሳይቀርብ ኪዳን የለም። ኪዳን ሳይኖር ደግሞ ቅዳሴ የለም። ተአምረ ኢየሱስን እንኳን የማረም ስልጣን ያላት ቤተክርስቲያን ብቻ ናት። ብድግ ብለን እኛ እንደዚህ አድርጎ ክርስቶስን ተአምረ ኢየሱስ ላይ አረመኔና አስፈሪ ያደረገው ምናምን ብለን ቲክቶክ ላይ ለመናገር በቴሌግራም ግሩፕ የመጻፍ አቅም ሞራልም የለንም። እዚህ ግሩፕ ላይ ያላችሁ ሰዎች አላችሁ፣ ደግሞ ላይክም አለው እኮ። ደግሞ እኛ ጋር መታችሁ ደግሞ ቃሎት ያሰማልን ትላላችሁ። በቃ አታሽቃብጡ። ከቆማችሁ ለእውነት ቁሙ። እኛን አትደግፉን። ከተሳሳትን ንገሩን። አይነካ የሚባል ግለሰብ የለንም እኛ ጋር። ለእውነት ቁሙ። ከተገፋ ሰው ጋር ቁሙ። ኑፋቄና ክደት ከተናገረ በኋላ ግን አትንኩ ትገል የሚባል ነገር የለም። ኦፊሻሊ በቴሌግራም ግሩፕ ላይ እንደዚህ የተጻፈ ነው ዝም በሉት የሚባለው። ይህ እኮ የሚስጥር ግሩፕ እኮ አይደለም። ማንነኝ እኔ ተአምረ ኢየሱስን እኔ በቴሌግራምም በማህበራዊ ሚዲያ ላይ ቀርቤ ቤተክርስቲያን የመተቸት አቅም ያለኝ ማንነኝ እኔ? ጥያቄ ካለኝ የሊቃውንቱ ጉባኤ የለንም እንደኛ? መዋቅር የለንም እንደኛ? ጭራሽ ቅስቀሳ አለው። በጣም የሚገርመው ዝም ብሎ ታዛቢ ሳይሆን ለቤተክርስቲያን ፈውስ የሚሆን ተግባር መፈጸም ነው ይላል። ሰላማዊ ሰልፍ ነው ወይስ እነሱ የሚቀበሉት የሱ ግሩፖች የሚቀበሉትን መጽሐፍ አሳትሞ ሊሰጠን ነው? ይሄን ተቀበሉ ይሄን አትቀበሉ ይላል። አንድ ሰው ማህበር አትናቴዎስ ስላቋቋመ በአትናቴዎስ ስለቆመ ልንከላከለው እንችላለን? ለምን አስፈለገ በውስጥ ማውራት? እና ይህ ዝም ብሎ ግጭት፣ ጥላቻ የምትሉ ሰዎች ማለት ነው። ስለዚህ አንድ ሰው ኦርቶዶክስ ከሆነ የኦርቶዶክስ ማስተማር ነው። እኔ መናፍቆኛል አለቀ።
አይመለከትም። ይሄ ለሱ ጉዳይ። በእኛ ቤተክርስቲያን ግን በምንመገለገልበት ስርዓተ ቤተክርስቲያናችን ውስጥ በስርዓተ አምልኳችን የምንጠቀመው መጽሐፍ ላይ ግን ሲነሳ ዝም አንለው። ማንም ቢሆን እኔም ብነሳ ዝም ማለት የለባችሁ። ማን ነው እኔ ተቆርቋሪና ጠበቃ አድርጎ ያቆመኝ? ሁላችን ለቤተክርስቲያን እኩል ነው የሚያገባን። ማንም የቤት ልጅ ማንም የእንጀራ ልጅ የለም። እሺ አሁን ባትሪውም ሊዘጋብኝ ስለሆነ ይበቃችኋል። ቀጣዩን ስልት ደግሞ በሚቀጥለው ጊዜ እናያለን። እግዚአብሔር ያክብርልኝ። እግዚአብሔር ከፈቀደ ይህንኑ ስልጠና በ28 ሚሊዮን አዳራሽ እናቀርበዋለን። የምትመጡ ከሆነ አዲስ አበባ ያላችሁ ወይ ደግሞ ክፍለ ሀገር ያላችሁ ይህንኑ ስልጠና በ28 ልዩ ጉባኤ ያለን እዚህ በዛው አጋጣሚ ገቢውን ለመቄዶንያ ቤተክርስቲያን የሚያደርግ በሚሊኒየም አዳራሽ ላይ በፕሮጀክት አድርገን ይህን ራሱን ስልጠና ሰፋ አድርገ ነው ስልጠናውን እንማማርበታለን። ወቅታዊ የሆነ የተሐድሶ መናፍቃን እንቅስቃሴ ሙሉን በተመለከተ ሰፋ አድርገን ስለምንማማር አሁን በዚህኛው ወር ማለት ነው ህዳር 28 ከቀኑ 7 ሰዓት ላይ በሚሊኒየም አዳራሽ እንገናኛለን። በድብቅ እዚህ የምንሰጠው አይደለም ለማለት ፈልጌ ነው። ለዚህ ተደብቀን ምናምን ነገር ምናምን እዚህ የተወሰኑ ሰዎችን ለማጥቃት ምናምን የሚባል ነገር የለው። ኦርቶዶክስ የሆነ ሰው ኦርቶዶክስ ሆኖ ይቀጥላል። ያለው ሌላ ዓላማ ያለው ሰው የራሱን ዓላማ ይገላል። አሁን የምናወራው ለምን ጠጣ፣ ለምን ሰከረ፣ ለምን እንደዚህ ያደረገ፣ ለምን እንደዚህ ያለ የግለሰብ ምናምን እሱ ጋር ለምናወራው የሚያሳስበን የቤተክርስቲያን ትምህርት ነው። የሚያደማንኛ ይሄ ነው። አትንኩብን፣ የቤተክርስቲያን ትምህርት አትንኩብን። የሥነ ምግባር ጉዳያችሁን እዛው፣ የቤተክርስቲያን ትምህርት ግን አትንኩብን። በቃ አለቀ። አመላችሁን ችለን ጠባያችሁን ችለን የቤተክርስቲያን ትምህርት ሲነካ ግን እዚህ ጋር ግን ዝም ግን አንልም። የሥነ ምግባር ጉዳያችሁን አይመለከተንም። እኛ እግዚአብሔር ይጠይቃችሁ እሱ። እኛ አሁን እያነሳን ያለው የቤተክርስቲያን ውስጥ ያለ የተሐድሶ ምንፍቅና ምን ያክል ስር የሰደደ መሆኑን እንድታውቁት። ለዛ ነው በዚህ መንገድ ያቀረብኩት። ይሄንን በደንብ አድርገን በሚገባ እኔ ስልጠናውን በደንብ እንሰጣለን። ሚሊኒየም አዳራሽ ላይ ካቻላችሁ ሁላችሁም ተገኝታችሁ፣ ያልቻላችሁም ላይቭ የሚታለፍ ይመስለኛል። በውጭ ሀገር ያላችሁ ሰዎች በዛ መንገድ እናደርገዋለን። እሺ ያው የሚከፋችሁ ሰዎች እንዳላችሁ አውቃለሁ። አንድ ነገር እንድትረዱ የሚፈልገው ማንንም ሰው የማጥቃት የመጉዳት ዓላማ የለንም። ይገባችኋል ብዬ ተስፋ አደርጋለሁ። ከገባችሁ ማለት ነው።